ሰላም እንዴት ናችሁ? ውድ የማይ ፌሎ ፕሮግራማችን ተከታታዮች፣ ይህ ፕሮግራም ተማሪዎችን ያተኮረ እንዲሁም በተስፋ ቴሌቪዥን እና በተስፋ ብሮድካስቲንግ ኔትወርክ ዩቲዩብ ቻናል ላይ ታገኙታላችሁ። ዛሬ ደግሞ ጎ ዲጂታል ቢ ሚሽናል ብለን ስለ ሚሽንን በዲጂታል ተጠቅሞ ስለማስተላለፍ እናካፍላችሁ ጊዜ ይሆናል። አብራችሁን ተከታተሉ። እንኳን ደህና መጣችሁ። እንግዲህ ዛሬ በልብስም በቃልም ጎ ዲጂታል ልንል ተሰብስበናል። እንኳን ደህና መጣችሁ ብያለሁ። እሺ፣ እስቲ ራሳችሁን አስተዋውቁን። ስሜ ሮሃማ ለማ እባላለሁ። ከተማሪ ነኝ። ከኮተቤ የትምህርት ዩኒቨርሲቲ ነው የመጣሁት እና በዲጂታል ቲም ውስጥ አገለግላለሁ። ይህን ይመስላል። እንኳን ደህና መጣ። እሺ፣ እኔ ፋሲካ መስፍን እባላለሁ። ከቅዱስ ጳውሎስ ሆስፒታል ሜዲካል ኮሌጅ ተማሪዎች ፌሎሺፕ ነው የመጣሁት። ከረንትሊ ሜል ሊደር ነኝ። ከዚህ በፊት ደግሞ ዲኤስ ላይ ሊደር ሆኜ አገልግያለሁ። እሺ፣ ስሜ በጸጋው ታደሰ ይባላል። የመጣሁት ከሐዋሳ ዩኒቨርሲቲ ወይም ደግሞ ኤጁ ፌሎ ከሚባለው የተማሪዎች ህብረት ነው። ከረንትሊ ያው ግራጁዌት አድርጌያለሁ ዘንድሮ እና ቲም ሊደር ነበርኩ። የዲኤስ ሆሬ የሚባል ቲም ላይ ሊደር ነበርኩ። ደስ ይላል። የተለያየ አይነት አንዱ የተመረቀ አንዱ ትልያ ላይ ያለ ምናምን ደስ ይላል። ዛሬ የምናወራው እንግዲህ እንደተባለውም ዲጂታሊ ግቢ ውስጥ ወንጌል ስለማሰራጨት ወይንም ደቀ መዝሙር ስለማድረግ ያሉትን ሀሳቦች ነው የምናወራው እና በደንብ ጥሩ ጊዜ ይኖረናል ብዬ አሳልፋለሁ። እናንተም በደንብ ዲጂታሊ ስትሰሩ የነበሩትን ኤክስፒሪየንሶች እንግዲህ ተመልካቾቻችን የሃይስኩልም የኮሌጅም የካምፓስም ተማሪዎች አሉ። አላማችን ወንጌል ነው። በኤኒ ሚንስ እግዚአብሔር የሰጠን ኦፖርቹኒቲ ተጠቅመን ወንጌልን ለማካፈል ነው አላማ ብለን ያዝነውና ዲጂታል ስንል ለምን ዲጂታል ምን ያደርግልናል ዲጂታል? ምክንያቱም ብዙ ጊዜ የለመድነው ወንጌልን እንዲያየን ስናካፍል ነው። ሰው ከቻልን መጽሐፍ ቅዱስ ከፍተን ምናምን ነውና እንዴት ነው ዲጂታልን ወንጌልን ለማካፈል መጠቀም የምንችለው የሚለውን ከእናንተ ልስማ እስቲ። ኦኬ፣ እሺ፣ ሀሳቡ ተመሳሳይ ነው። ይሄ እንዴት ነው ወንጌልን መስበክ ወይም ደግሞ ወንጌልን ላልሰሙ ሰዎች ማድረስ የሚለው ሀሳብ እንዳለ ሆኖ እኛ የተለየ ነገር አይደለም የምንሰብከው ወይም ደግሞ የተለየ ነገር አይደለም የምናደርገው። ይሄ የምናደርስበትን ወይን የቀየርነው እና እነዛ ፊዚካሊ ሄደው ወይም ደግሞ የሆነ ቦታ ላይ ወይ ከተማ ላይ ወይ የሆነ ቦታ ላይ ቆመው ፕሪች ያደርጋሉ ወይ ይሰብካሉ ወይ ዋን ቱ ዋን ሄደው ያወራሉ ምናምን። እኛ ደግሞ እንዴት ነው ማንደርስበት ቦታ አለ አይደል? ይሄ እንዴት ነው ሁሉም ቦታ እስከ ጥግ ምናምን ላንገባ እንችላለን፣ ግን አብዛኛው ሰው ጋር ይሄ ቴክኖሎጂ ገብቷል እና በዛ ወይ ነው መድረስ የምንችልበት ሲስተም ስለሆነ ዲጂታልን አማራጭ ያደረግንበት በዛ ወይም እየተካሄደ በዚህኛው ወይም ደግሞ ምክንያቱም ብዙ ሰው እንዴት ነው ለአንድ ነፍስ አይደለ እግዚአብሔር ደስ የሚለው ብዙ ነፍሳትን ለመማረክ ባለን እጃችን ላይ ባለው ነገር እየተጠቀምን ወንጌልን መስበክ ነው አላማችን። ያ ብቻ ነው፣ ሌላ ምንም የተለየ ነገር የለም። ሜተዱ ነው ቅድም እንዳልኩሽ የሚለያየው እና ወንጌልን በዲጂታል ወይ መስበክ የሚለው እኔ አሪፍ እንትን ነው እና ተጠቅሜበታለሁ። ብዙም ደግሞ ምስክርነቶችም ሰምቼበታለሁ። እሱ ምናልባት ወደ በኋላ ላይ ልመጣበት እንችላለን እና ብዙ ሰዎች ጌታን ሲቀበሉ አይቻለሁ። ኤቭሪ ፕላትፎርሞች ላይ ኮንታክት እየተደረጉ ምናምን አሉ። ብቻ ብዙ ነገሮች ሲደረጉ ስለነበረ እንደዚህ አይነት ወይም ጌታ እንደሚሰበክ ያወቅኩበት ሐዋሳ ዩኒቨርሲቲ ላይ ሆሬብ ቲም ላይ ያወቅኩበት ነው እና በዚህ መንገድም እንደሚሰበክ የዛኔ ነው ያወቅኩት እና አብዛኛው ፌሎሺፕ ላይ ምናምን ብዙም እንደዚህ አይነት ስትራቴጂዎች አልነበሩም እና እግዚአብሔር ይመስገን እኛ ፌሎሺፕ ላይ እንደዚህ አይነት ነገር በመኖሩ እና አሁንም ስቲል ጀስት አሁን እንዴት ነው ይሄ ኢቭን ላይ ኢንዲቪጁዋሊ ትሰሪያለሽ እኮ ለምሳሌ ስቶሪ ማድረግ ጥቅሶችን ማድረግ ምናምን ብዙ ሰው ያያል ቴሌግራም ላይ አሁን ስቶሪ ስታደርጊ ምናምን እና ጌታን የማያውቁ ሰዎች ያላመኑ ሰዎች ያዩታል። ያ ጥቅስ እንዴት ሆኖ እንደሚሰራ እናውቅም። እኛ ያለን አማራጭ በቃ መናገር ነው አይደል? መናገር ብቻ ነው እኛ ያለን ስራችን ያ ነው። ከዛ በኋላ በቃ መልእክቱ ደርሷል ኦልሬዲ እና ስራችን እሱ ነው በቃ
ከዛ በኋላ ያለው ስራ መንፈስ ቅዱስ ነው። ይወቅሰዋል፣ ይመልሰዋል። እሱ እምቢ ይላል አይልም የሚለው እኛን አያስጨንቅም። እና እኛ ለእሱ እንትን እንላለን። መልእክቱን እግዚአብሔር በየትኛው በማንኛውም ይናገራል አይደለም የሚለው በሁሉም ይናገራል እግዚአብሔር። እና በአህያ እንኳን ተናግሯል አይደለም በዲጂታል አይደለም። እና በዛ ወይ እግዚአብሔር እንደሚናገር እኔ አምኜ ነው እየሰራሁ ያለሁት። እና እነሱም ደግሞ በዛ ወይ እናደርሳለን። ስለዚህ ከዛ በኋላ ያለው ስራ ኃላፊነት የራሳቸው ነው ማለት ነው። ስለዚህ እንደዛ ነው ማምነው እኔ ዲጂታል እና እንደዛ ነው። እንደውም ወንጌልን የማገልገያ ምርጥ መንገድ ነው ብዬ አስባለሁ። በጣም አቬሌብል ነው፣ ቀላል ነው። እንዴት ነው በቃ ስልካችንን ምናምን ተጠቅመን በቃ ብዙም የሚከብድ ነገር አይደለም። ስልካችንን ተጠቅመን ምናምን ኢቭን ሁላ ግራፊክስ ምናምን ነገሮችን መስራት ባንችል እንኳን የተሰሩ ብዙ ግራፊክሶች አሉ። እነሱን አውርደን ምናምን ውስጣችን ላይ ሁሌ የሚነሳው ሀሳብ ሁሌ እንትን የሚለውን ነገር ወደ ጽሁፍ ተቀይሮ ምናምን የሪ ነገርን ፖስት ቢደረግ ለሰዎች ቢደረስ ምናምን አሪፍ ነው ብዬ አስባለሁ። እና በዚህ ወይ ወንጌል ስለሚሰበክ ማለት ነው። ፍራንሲስ የምትጨምሪልን ነገር ካለ አገልግሎት ነው ወይ ዲጂታሊ የምናገለግለው አገልግሎት የሚለውን እስኪ የተወሰነ። አብዛኛውን ሰፋ አድርገው ተናግሮታል። የሚተካ አይደለም ማለት ኮምፕሊትሊ ሪፕሌስ የሚያደርገው ነገር አይደለም። በፊት ለፊት የሚደረገውንም ሚሽን ሪፕሌስ የሚያደርግ ነገር አይደለም፣ ግን ኢንሃንስ ያደርገዋል አንደኛ። ሁለተኛ ደግሞ እንዳለው አሁን ብዙ ጊዜ ሚሽን ሲወጣ ያልተደረሰ የት ነው የሄድንበት ቦታ የት ነው ተብሎ ነው አይደለም የሚካሄደው። ሁሉም ጋር ወንጌል እንዲሄድ ስለምንፈልግ ይሄኛውም ልክ እንደ አንድ ፊልድ ነው ኮንሲደር የሚደረገው ዲጂታል ፊልድ። ምክንያቱም አሁን እያደገ ያለ የተለያዩ ፕላትፎርሞች ብዙ ፕላትፎርሞች ይከፈታሉ። በዛው ልክ ደግሞ በጣም ብዙ ሰዎችም እነሱን እየተቀላቀሉ ይገኛሉ አይደለ። ስለዚህ ልክ እንደ አንድ ኤሪያ ነው የማየው ይሄ ቦታ እንሄድ እንደሚባለው እዚህኛውም ላይ ምክንያቱም የጌታ ወንጌል ሁሉም ቦታ መድረስ አለበት ስለሚባል ይሄኛውንም ሚሽን ፊልድ ይመጣልሻል ዲጂታል ሲባል። ስለዚህ ይሄኛው እንደ አንድ ሚሽን ፊልድ ነው እና ሁሉም ቦታ ደግሞ እግዚአብሔር ቃል መድረስ ስላለበት ይሄኛው እንደ ሚሽን ፊልድ ነው። ስለዚህ ልክ እንደ ድሮ ሲሰራ እንደነበረው እዚህኛውም ፊልድ ላይ ተጠቅመን መስራት እንችላለን፣ መስራት አለብን፣ ብዙ ሰዎችን መድረስ እንችላለን ብዬ አስባለሁ። ሜቢ በዛው ተጨማሪ እንድትመልሽልን ላይክ ሃው ፓወርፉል ዲጂታልን ስንጠቀም ስቲል ሌላ ቦታ ፊዚካሊ እንደምንሄድ ሁሉ እንትንን ስናስብም ሚሽን ፊልድ ብለን ዲጂታልን ስናስብም ምን ያህል ፓወርፉል ነው፣ ምን ያህል ይጠቅማል እሱን መጠቀማችን ስፔሻሊ ዲጂታልን መጠቀማችን ምን ያህል አገልግሎቱን ያሰፋዋል የሚለውንም ብትጨምሪልን በዚህ። ይህንንም ነካክቶት ነበር እሱም አንድ ለአንድ ስናወራ ኦፍኮርስ ፊድባክ ስላለ ብዙ ሰው የሚያስበው እሱን ነው። ኢንፐርሰን ሆኖ ልክ ወንጌልን ሼር ስናደርግ ፊድባክ የተቀበለን ምናምን የሚለው ነው ብዙ ሰውን የሚይዘው። ግን ዲጂታሊም ስንሄድ አንደኛ ሞር የሚጠቅመው ላልሽኝ ማለት ነው አንድ ክሪኤት ኮንተንት አድርገን ለብዙ ሰዎች ተደራሽ ይሆናል። ኮንተንቱን ቀድመን ተዘጋጅተንበት ለአስብነው ኦዲየንስ የሚደርስ በደንብ ስለዛ ኦዲየንስ አጥንተን ተገቢ ሆነውን ወንጌልን ደግሞ ለነሱ በሚገባቸው ለእያንዳንዱ እድሜ ግሩፕ ሊሆን ይችላል ስፔሲፊክ አድርገን በደንብ ኦርጋናይዝ ተደርጎ መድረስ ይችላል ለብዙ ሰዎች። እና ስፔሻላይዝ አድርገን ማድረሳችን ሰውን ይሄ ብዙ ጊዜ ኢንፐርሰን ሲሆን ፐርሰናል ይሆናል ይባላል። ግን ይሄኛውንም ቀድመን ካሰብንበት ኦዲየንስ ዲፍረንት ኦዲየንስ ታርጌት አድርገን ስለምንሰራ ኢትስ ሞር ፓወርፉል ብዬ አስባለሁ በዚህኛው መንገድ። እና ኢንቴንሽናሊ ሰውየውን ማሰብ ኢንቴንሽናሊ ኢንፐርሰን ሲሆን ያንን ሰው የሚለንን እየሰማን ነው ሞዲፋይ የምናደርገው። ግን በዲጂታል ዓለሙም ደግሞ ቀድመን ስለምናስብ ኮንተንት ስናስብ ኦኬ እሺ አሁን ሃይ ስኩል ነው ሪች ማድረግ የምንፈልገው ካለን ሃይ ስኩል ላይ ምን ችግር አለ ብለን ስለምናስብ ከዛ በሱን ተጠቅመን ወንጌልን በእነሱ ኮንቴክስት ሪች ማድረግ እንችላለን። ስለዚህ በደንብ ታስቦበት ኮንተንት ፕሪፔር ተደረገ ከዛ ደግሞ ለዋይድ ኦዲየንስ መድረስ ይችላል ብዬ አስባለሁ። እና ሩሃማ የምትጨምርልን ነገር ካለ እስካሁን ያነሳናቸውን ነገር ዋይ ዲጂታል የሚለው እና ምን ያህል ዩስፉል ነው የሚለውንም ማለት ነው። አዎ ሁለቱም እህትና ወንድሞቼ እንዳሉት እኔ እየተረዳው የነበረው ዲጂታልን መጠቀም አንደኛ ዘመኑን እንደማዋጀት ነው። ማለትም በዚህ ዘመን ላይ
ደብዳቤ አይደለም ሞር የምንለዋወጠው ወይም ደግሞ በመልእክተኛ አይደለም የምንላላከው። የምናደርገው ስልካችን ወይም ደግሞ አጠገባችን ያሉ ኤሌክትሮኒክስ ሚዲያዎችን ተጠቅመን ነው የምንግባባው ከቃላት ከመለዋወጥ ባለፈ ማለት ነው። እና የእግዚአብሔርም ቃል ደግሞ የሚናገረን እንዲህ ነው፣ ማናቸውም ነገሮች መጠቀም ያለብን ለእግዚአብሔር ክብር እንደሆነ፣ የምንበላውም የምንጠጣውም በላይ ማንኛውም ነገር መጠቀም ያለብን ለእግዚአብሔር ክብር እንደሆነ ቆሮንቶስ መጽሐፍ ላይ ይናገራል። ሐዋርያው ጳውሎስ እንደዛ ተናግሯል ለቆሮንቶስ ሰዎች። እና እኛም በዚህ ዘመን ማንኛውም ነገር የምናደርገው ከምንበላው ከምንጠጣው ባለፈ የእግዚአብሔርን መንግስት ለማስፋት ዲጂታል መጠቀማችን አንደኛ የእግዚአብሔርን ክብር ለመግለጥ ይጠቅመናል። ዓለም የራሷን ነገር የምታስተዋውቅበት የምታሳይበት ነገር ነው። ነገር ግን እኛ ደግሞ ስንዋጀው ለእሱ ክብር ስናደርገው ብዙዎች የሚድኑበት፣ ብዙዎች የሚሰሩበት፣ ብዙዎች ክርስቶስን ለመከተል ደቀ መዝሙሮች የሚሆኑበት አንደኛው መንገድ ነው። ሙሉ ቅድምም እንዳለው ወንድሜ የሚተካ አይደለም። ማለትም በአካል የምንገናኘውን በአካል የምናደርገውን ህብረት የሚተካ አይደለም። ነገር ግን በአካል ከምንገናኘው ባለፈ ስልካችን ላይ የምናጠፋው ጊዜ ወይም ሊበልጥ ይችላል፣ ይበልጣልም በዚህ ዘመን እንደምናየው። እና በዛ ተጠቅመን ደግሞ የእግዚአብሔርን መንግስት ወንጌል የምንናገርበት ከሆነ ሰዎች ሞር ወደ እግዚአብሔር ነገር የቀረቡ ይሆናል፣ ወደ መንፈሳዊ ነገር ሞር የቀረቡ ይሆናል። እናም እንደ ተማሪም ደግሞ ምን ያህል ጠቃሚ ነው የሚለውን ለማየት ስንፈልግ ደግሞ ያው ተማሪዎች ስልክ አላቸው፣ ማንኛውም ተማሪ በዚህ ዘመን እና ስልካቸውን የሚጠቀሙት ያው ትምህርቶችን ለማየት ትምህርታዊ የሆኑ ነገሮችን ለመመልከት ነው እንደ ትምህርት ደረጃ ላይ ያሉ። እንዲሁም ደግሞ ለመዝናኛነትም ይጠቀማሉ። ግን በዛ መዝናኛ ጊዜ ውስጥ ግን የሚያጠፉት ጊዜ መንፈሳዊ ህይወታቸውን ሊጎዳባቸው ይችላል። እና ደግሞ እኛ እንደ አማኞች ደግሞ እነሱንም ለማነጽ እንዲሁም ደግሞ ያልተዳረሱ ሰዎችን በእኛ እድሜ ያሉትንም ወንጌሉን እንዲሰሙ ለማድረግ ነው ባጭሩ። ደስ ይላል በጣም። እግዚአብሔር የሰጠን ትልቅ ቱል ነው ብዬ አስባለሁ። ላይክ ዲጂታሊ ወንጌልን እንትን ለማለት የሆነ ኢንዲቪጁዋሊን አይተካም እያልን ነበረ በተደጋጋሚ ሁላችንም። ግን በዚህ ዘመን ግን ቁጭ ብለን ምን ያህል ሰውን መድረስ እንደምንችል ጭምር ያሳየናል። አንድ በአንድ ሄደን ማንደርሰውን ግን የሆነ ቦታ ቁጭ ብሎ ስልኩን ተጠቅሞ እያለ ያለውን ሰው ግን መጠቀም እንችላለን። እና ወንጌልን ለእያንዳንዱ ያለንን አጋጣሚዎች በሙሉ ተጠቅመን ማካፈል አለብን። ፖይንቱ ይሄ የሚያድነው ወንጌል ሰውየው ጋር መድረስ እስከሆነ ድረስ ማለት ነው። እና ኢንቴንሽናሊ እግዚአብሔር የሰጠንን ይሄንን ቱል ላይክ አይ ቲንክ 3/4 ሰው ነው መሰለኝ ይጠቀማል ተብሎ የሚታሰበው። የማይጠቀመው ሰው በጣም ትንሽ ነው። ይሄ ኢንፎርሜሽን ለመለዋወጥ ምናምን ብቻ ኦልሞስት ሁሉም ሰው ስልክ አለው። እና ያንን መጠቀማችን እግዚአብሔር የሰጠንን ትልቅ እርሻ በአግባቡ እንደመጠቀም ነው ብዬ አስባለሁ። እና ወደ ፌሎሺፖቻችሁ እንምጣ። ዲጂታል ቲም አሁን በጣም ብዙ ፌሎሺፕ ላይ ኦልሞስት አለ ብዬ አስባለሁ። ፌሎሺፕ ቴሌግራሞችን፣ ሶሻል ሚዲያዎችን ማኔጅ ለማድረግ ምናምን እና ከዛም አልፎ ደግሞ ወንጌል ስራዎችን ለመጠቀም በተለያየ ሚንስ አለ ዲጂታል ስትራቴጂ ወይ ቪኤልኤም በተለያየ ስም አለ ይሄ ቲም። እና እንዴት ተጀመረ? ምን ስራዎችን ይሰራል እናንተ ጋር የሚለውን የተወሰነ ሃይላይት ስጡን። ከየት እንጀምር? ከጳውሎስ ፌሎሺፕ እንጀምር። እሺ እኛ ጋር መጀመሪያ ሲንቀሳቀስ የነበረው ያው እኔ ስገባ የማውቀው ማለት ነው ግራፊክስ ቲም በሚል ነበረ። የሚያገለግል የነበረው ሜን ሊደሮችን ፕሮግራም ለማስተዋወቅ፣ ፖስተር መስራት፣ ፈንድሬዚንግ ሲያስፈልግ ፊው ቲንግስ መስራት ምናምን ነበረ እንጂ ሚሽን የሚለው ጋር ብዙ ኮኔክትድ አልነበረም። እዚህ መተን እንደተማርነው ድሮ በነሰናይ ጊዜ ሚሽናል ነገር ነበረው፣ ግን ጠፍቶ ነበር እሱ። እኛ ስንመጣ ግራፊክስ ቲም ነበረ። ሞር ፎከስ የምናደርገው የነበረው በቃ ሜን ሊደሮችን ማገዝ፣ በእንደዚህ ፖስተሮችን በመስራት ዲፍረንት ግራፊክስ ኮንተንቶችን በመስራት ነበረ። ከዛ ባለፈው በነበረው ትሬኒንግ ሪትሪት ዲኤስ ሪትሪት ላይ ከተካፈልን በኋላ ኦኬ አሁን ስናወራ የነበረውን ነገር ለካ ይሄ ቲም ሞር ዘን ግራፊክስ መስራት ነው፣ ወንጌልን በዚህ ጥቅም መስራት እንችላለን የሚለውን ነገር ይዘን ሄድን። ስንጀምር ትንሽ ነበርን፣ 3 ወይ 5
አክቲቭ የነበርነው ሜምበርስ እንደዛ ነበርን። እሱን ተጠቅመን ከዛ ነው አሁን ያለ ነው ድረስ አሁን አመት ከምናምን የሆነው ከጀመርን እንደዛ ነው። ሀዋዚት እንዴት ነው ሰርቶላችኋል ወይ መጠቀም ችላችኋል ወይ? ምክንያቱም አንዳንዴ ሼር የሚያደርጉ ልጆች ምናምን ሲኖሩ ነው እና ቲሙ እንዴት ነው ፈንክሽን የሚያደርገው ያንን ከሰራ በኋላ ኢንቴንሽናሊ ፕሮግራም ከማስተዋወቅ ያለፈ ሚሽን ይገባልኛ ቲም ውስጥ ብላችሁ አስባችሁ ስትጀምሩ መጥቷል ወይ ያ ነገር የሚለውንም የተወሰነ አዎ እንደ አዲስ ነው ስትራክቸሩንም እንትን ያለው ክሬት ያደረግነው የነበረው ኮንተንት ቲም ብለን ሊትሬቸር ቲም የሆነ ጊዜ ተጀምሮ አቁሞ ነበር። እሱንም ኢንኮርፖሬት አደረግንና ሊትሬቸር ቲሞች ኮንተንት እንዲያግዙን መስራት። ከዛ ሶሻል ሚዲያ ቲም አረግን። ከዛ ዲቨሎፕመንት ቲም ተብሎ ነበረ። ከዛ ደግሞ አሁን እንደዚህ ሰብ ቲሞች ክሬት አደረግንና ከዛ ኤማችንን ምን አደረግነው አንደኛ ፌሎሺፕ ያሉትን ሜምበሮች ቢልድ ማድረግ የሚለውን ይሄኛውን ዲፍረንት ስትራቴጂ ለዚህ እንትናለን። ከዛ ደግሞ ተጠቅመን ደግሞ ይሄንን ደግሞ ሚሽን ያላመኑ ሰዎችንም ለመድረስ ግቢ ውስጥም ያሉ ከግቢ ውጭም ያሉትን ለመድረስ ብለን የምንሰራውን ስራ ከፋፈላቸው። ዲጂታል ቲምን ተጠቅመን ፌሎሺፓችን እንዴት ማነጽ እንችላለን የሚለውን ለምሳሌ አንድ ኤግዛምፕል ብሰጥ ኦልሬዲ የሚንቀሳቀሱ ቲሞች አሉ ነበሩ። የእነሱን ሪች እንዴት እነሱን ተጠቅመን ኢንሃንስ አድርገናቸው ሞር ፌሎሺፕ ሜምበሮችን እንዴት መጥቀም እንችላለን ብለን አሰብን እና ለእያንዳንዱ ቲም ለምሳሌ ቀን ሰጠናቸው። ለ8 ቲም ካለ ብዙ እንዳይጨናነቁ ባይ ዊክሊ ይሆንና አንድ ቀን ይሰጣቸዋል። እሱን ተጠቅመው ዲጂታሊ ቴሌግራም ግሩፕን ብዙ አክቲቭ አልነበረም እንዳልሽው ከአናውንስመንት ውጭ። ስለዚህ እነሱን ኢንከሬጅ እያደረግን ኮንተንት እያገዝናቸው እኛ የሚሰሩትን ስራ ለምሳሌ ኢቫ ቲም የሰራውን ስራ ማነቃቃት ሊሆን ይችላል፣ ወንጌልን ሼር እንዲያደርጉ ፌሎሺፑን ያንን እኛ ከኛ ጋር ይነጋገሩና ተወካይ አድርገን በዛ ቀን ላይ ያ ቲም ሼር ያደርጋል ኮንተንት ማለት ነው። ቲም ኢንጌጅመንቱንም ይጨምራል፣ ፌሎሺፑም በዛ ቲም ይታነጻል። ሞር ፕላትፎርም ሰጠናቸው ለቲሞቹ ማለት ነው። ይሄ አንድ ቢልድ የሚለው ላይ የሰራንበት ነው። ሚሽን የሚለው ላይ ደግሞ ለምሳሌ ከኢቫ ቲም ጋር ክሎስሊ እየሰራን ነው። እንትን ሊሆን ይችላል፣ ካምፔኖች ሊሆን ይችላል። በዓሎችን ተጠቅመን ካምፔን እንሰራለን። ፕሮፋይል ፒክቸር ቻለንጅ ሊሆን ይችላል፣ ቪዲዮዎችን ሼር ማድረግ ሊሆን ይችላል። ከዛ ደግሞ ሊትሬቸር ቲምን አንድ ላይ ኢንኮርፖሬት አድርገናል ብዬ ነበር አይደለ? እሱን ደግሞ ተጠቅመን ለምሳሌ ግጥሞችን እና እነዚህን ደግሞ ኢንስታግራም ቻናል ከፈትንና ከቴሌግራም ውጭ ሞር ሌሎችን ሰዎች ሪች ማድረግ ነው በሚለው ማለት ነው። እሱ ላይ ለምሳሌ ግጥም ሞር ሰው ይቀርበዋል። ቨርስ ብዙ ጊዜ ተደጋጋሚ ቨርስ ሆነና ሰው እያየ አይደለም ሲባል ኦኬ ለምን ሊትሬቸር ሰው ጋር ልብን ከፍቶ ስለሚሰማ ብዙ ጊዜ እሺ ግጥሞችን ምናምን ተጠቅመን ብለን እነሱን ግራፊክስ ኮንተንት ወይ በቪዲዮ እናደርገዋለን ወይም ደግሞ ካልቻለን በፖስተር ኦዲዮ አድርገን እነሱን ሼር ማድረግ ጀመርን ኢንስታግራም ላይ። ከጠበቅነው በላይ ቪው በግቢ ውስጥ ታይቶ ነበረ እና እኛ እንደውም ኤክስፐክት አላደረግም ነበር ያን ያክል። ግን እንደዚህ ግጥም የሚጽፉ ልጆች አሉ ማለት ነው ነገር ተብሎ በጣም ብዙ ሼር ያደረጉት እና እሱ ሰርፕራይዝ አድርጎን ነበር ነገድ ወይ። ሌላ ደግሞ ከኢቫ ቲም ጋር የምንሰራው ለምሳሌ እኛ ግቢ ውስጥ ያስተዋለው አንድ ችግር ነበረ። ይሄ እንትን ኤቲዝም እና አግኖስቲሲዝም ምናምን ብዙ ጓደኞቻችን ጋር እየጨመረ እንደመጣ ኖቲስ አድርገን ነበረ። ኦኬ ሃው ካን ዊ አድረስ ዲስ ብለን ከኢቫ ቲም ጋር በማውራት ምን አስበን ብሮሸር መስራት አስበው ነበር እነሱ። ኦኬ ስለዚህ ይሄኛውን በዲዛይን አገዝናቸው ዲኤስ ቲም። ከዛ ደግሞ ኮንተንቱን ሁሉንም በአንድ ብሮሸር መገለጽ አይችልም ተባለ። በጣም እሱ ጋር ስትረግል ሲደረግ ምን አደረግን? ኦኬ ዊ ካን ክሪኤት ስሞል ዌብሳይት ለምሳሌ ትንሽ ኖሽን ላይ ሆን ፍሪ ነው። እሱ ላይ ኮንተንት አደረግንላቸው። ከዛ ብሮሸሩን ዲዛይን ስናደርግ አብረን ኪውአር ኮድ አድርገን ከዛ ሰው ያንን ብሮሸር ዲስትሪቢዩት ስናደርግ ቱ አወር ፍሬንድስ ስካን አድርገው ደግሞ ሞር ኮንተንት እንትን ይላሉ። ሶ ናት ጀስት አባውት ብዙ ጊዜ ዲጂታል ስትራቴጂ ቲም ሲባል ናት ጀስት ሶሻል ሚዲያ ፖስት ምናምን አይደለም። እንደዚህ ዲፍረንት ሜተድስ ተጠቅመን ቲሞችን ኢንሃንስ እያደረግን ወንጌልን መስራት እንችላለን። ጳውሎስ ላይ ብቻ እንዳንቆይ እንመለሳለን በደንብ። እነሱም ጥያቄ ካላቸው ላይክ እንደ ኤክስፒሪየንስ ሼሪንግም ስለሆነ እዚህ የሚሆነው ብዙ ነገሮችን ያነሳሉ ብዬ አስባለሁ። ግን በትንሽ ነገር የተጀመረ
ላይክ እየሰፋ ሲሄድ እናያለና ደስ ይላል በጣም። እሺ ሆሬብስ እንዴት ተጀመረ? መቼ ነው የተጀመረው? ምን ትሰራላችሁ የሚለውንም የተወሰነ አካፍለን። እሺ ብዙ ጊዜ ሆሬብ አሁን ይሄ እንዴት ነው አሁን የደረሰበት ደረጃ ለመድረስ ብዙ ስቴፖችን አልፏል እና አይ ቲንክ ዓመተ ምህረቱን እርግጠኛ አይደለሁም፣ ግን እነ ሳሚጃ ምናምን በነበሩበት ጊዜ እንደተመሰረተ ወይም ደግሞ እንደተቋቋመ በጣም የቆየ ነው እና አይ ቲንክ ያው የዛኔ አልነበርንም እኛ። ስለዚህ እንዲህ ነው እየተወራረሰ የሚመጣ ነገር አለ ደርሶናል ብቻ እና እንትናችንን እናውቀዋለን። ይሄ እንዴት እንደመጣ ምናምን የሚለውን ነገር ስለምንሰማ እንዴት ነው እንደሰማሁት ከሆነ ያው በቦታው አልነበርኩም ማለት ነው እና ይሄ እንዴት ነው በጣም እንደተቸገሩ ይሄ ነገሩ አዲስ እንደመሆኑ እንኳን አይደለም የዛኔ 2000 ቤት ምናምን ላይ አይደለም አሁን ራሱ ይከብዳል እንደዚህ አይነት ነገር መጀመርና በዛን ጊዜ የነበረውን ቻሌንጅ ምናምን ነገር ሲነግሩን ነበረ። በጣም ይሄ እንዴት ነው እንደዚህ አይነት ነገር አይሆንም ተብሎ ቸርች ውስጥ እንዳይገባ ምናምን ነገር እና እንደዚህ አይነት ነገሮችን ሲሉ ነበር እና ከዛ ግን ሙቭመንት ነበር የሆነው መጀመሪያ ላይ እና ሙቭመንት ማለት እንዴት ነው ቲሞች አሉ ሐዋሳ ዩኒቨርሲቲ ላይ ብዙ ቲሞች አሉ እና ቲሞች ላይ እያገለገሉ ደግሞ ሁለተኛ ደግሞ እንደ ሙቭመንትንም ማገልገል ይችላሉ። ሁለት ቦታ ማለት ነው እና ሙቭመንት መሆኑ ጥቅሙ ያ ነው እና ሙቭመንት ሆኖ መጀመሪያ ከጀመረ በኋላ እንትን እያለ ሲሄድ ከዛ የሆነ ሰዓት ላይ አይ ቲንክ እነ ስቲቭ ምናምን የሚባሉ ሊደሮች ነበሩ እና አይ ቲንክ እነሱ ነበሩ ወደ ቲም እንዲመጣ ሚቲንግ ላይ ምናምን ተቀምጠው አጠቃላይ ሆል ፌሎሺፕ ቤቱ ነው የሚባለው የኛ እንትን አጠቃላይ ሊደሮች ያሉበት ቤቱ ነው የሚባለው እና እዛ ላይ ቀርቦ ምናምን እነሱ ዲሳይድ አድርገው ቲም እንዲሆን ሆኗል እና ከዛ ሆሬብ ዲጂታል ስትራቴጂ ተብሎ ቲም ከሆነ በኋላ ቀጥሏል ማለት ነው እና እንደዚህ በዚህ ወይ ነበር ሆሬብ የተመሰረተው እና ወደ ስራዎቹ ስንገባ ስራው በጣም ብዙ ነው። ባይዘው እንዴት ነው ወይ ሊሚትድ እኛ ያው ሰው አይደለም ሊሚትድ ሆነን እንተዋለን እንጂ የምናስበው የምናቅደው ብዙ ነገር አለ። ግን እንዴት ነው ኢንክሉድ አድርገን ለመግለጽ ያክል ሁለት ስራዎች አሉ። የመጀመሪያው ስራ ይሄ ኢንተርናል የምንለው ወይም ደግሞ ፌሎሺፕን ከማገዝ አንፃር ማለት ነው ዶክመንትድ እንዲሆን የሚቀረጹ አሁን ካሜራዎች አሉን ምናምን ፌሎሺፕ ላይ ምናምን የሚቀረጹትን የሚደረጉትን ማንኛውም እንትኖች ወርሺፖች ምናምን ኤቭሪ ነገሮችን ዩቲዩብ ቻናል አለ፣ ኢንስታግራም አለ፣ ቲክቶክ አለ፣ ፌስቡክ አለ። ኤቭሪ ነገር በዛ ፖስት ይደረጋሉ ማለት ነው እና እየተቆረጡ ምናምን ሰባኪ ከሆነ የስብከቱ የሆነ በጣም መልእክት የሚያስተላልፍ ሾርት እያወጡ ኢንስታግራም ላይ ፖስት ያደርጋሉ ምናምን መዝሙሮች ሊሪክሶች ምናምን ይለቀቃሉ እና ደግሞ ቲቺንጎቹ እዛ ፌሎሺፕ ላይ ያልመጣ ሰው ካለ ምናልባት ያመለጠ ሰው ምናምን ካለ ፖስት ይደረጋል። ያንን ነገር ማየት ይችላል ማለት ነው እና ኢንተርናል ስራዎች እነዚህ ናቸው። በተጨማሪ እንደዚህ ፎቶ ማንሳት ለምሳሌ እንግዲህ አሁን ፎቶ የምንነሳበት ዘመን ነው እና ሰው በጣም ፎቶ ይወዳል ምናምን ፎቶ የሚነሱበትን ወይ ተማሪዎች ሌላ ተጨማሪዎች እንዳያወጡ ፌሎሺፑ ላይ የሚደረጉ ማንኛውም ፕሮግራሞች በቲም ፕሮግራሞች ላይ እየተጠራ ሆሬብ በዚህ መልክ ያገለግላል። እንደ ሰርቫንት ማለት አገልጋይ ሆኖ በየትኛውም ቲም ላይ ሲጠራ እንደዚህ ፕሮግራም አለን ብሎ ቀድሞ ያስይዛሉ። ከዛ እየሄደ ሁሉም ቲም ፎቶ የሚነሳ ከሆነ ፎቶ ያነሳል። ሪሲቶች ላይ ምናምን ወይም ደግሞ ይሄ ጂሲ ጉድባይ የሚባል አለ ፕሮግራም ጂሲዎች ልክ 5 ዓመት የሚሸኙበት ፕሮግራም አለና እንደሱ አይነት ፕሮግራም ላይ አሁን በቃ የመጨረሻው ነው ተብሎ ይታሰባል። እንደዚህ አይነት ፕሮግራሞች ላይ እሱን እንትን የሚሉበት እዛ ላይም ይሳተፋል። ይሄ እንደዚህ አይነት ስራዎች ኢንተርናል የምንላቸው ነው እና ኤክስተርናል ደግሞ አሁን ቅድም እንዳያነሳ ነው ሚሽን ይሄ እንዴት ነው አላማችንን አልሳትንም። ይሄ እንዴት ነው እንደዚህ አይነት ስራዎችም አሉ። ይህንን የሚሰራ እንትን አለ። ከዛ ደግሞ ሚሽን ደግሞ የምንሰራበት ስትራቴጂዎች አሉን። ከስትራቴጂዎች አንዱ ይታወቃል ብዙ ጊዜ ዲጂታል ጎስፕል ዊክ የሚባል አለ። ሆሬብ እንዴት ነው አንድ ቲም ሲመሰረት የሆነ ስፔሲፊክ የሆነ ታስክ አለው። አንድ ቲም
ወንጌልን መስበክ ነው። አክሽን ቲም የሆነ ለፍቅር በተግባር መግለጽ ነው አይደል? እንዲህ ያለ ኳየር ቲም እንደሚባለው ሆሬብ ወይም ደግሞ ዲጂታል ስትራቴጂ ሲባል ደግሞ ዋናው ማዕከላችን እኛ በዲጂታል ወይ ወንጌልን ማድረስ ነው እና ሚሽናችን ያ ስለሆነ ይሄ እንዴት ነው ሆሬብ የሚሰራው አንዱ ዲጂታል ስትራቴጂ ዲጂታል ጎስፕሊክ ነው የሚባለው ማለት ነው። እና እሱ እንዴት ነው ስትራቴጂዎች አሉት። ቅዳሜ ይጀምርና እስከ ሐሙስ ድረስ እንደ ካምፔን ነው። ሁሉም ሆ ብሎ ይነሳል ቲም ላይ ያለው ፌሎሺፕ ላይ እና ቀድሞ ቲም እንደ ግሩፕ ነገር ይቋቋማል ከቲም ውስጥ ማለት ነው። ኮኦርዲኔተር ይመረጣል። አንዳንዴ ኢቫንጅ ቲሞችን ምናምን ይጋበዙና እዛ ላይ አይዲያ እንዲጥሉ ጽሁፎች እንዲጻፉ ከዛ ግራፊክሶች ይሰራሉ። አንዳንዴ ፊልም ይሰራል ምናምን እንዲህ አይነት ነገሮች ተደርገው ይሄ የሆነ ፎከስ የተደረገ አንድ አይዲያ ላይ ተደርጎ በደንብ ታስቦበት የሚሰራ ይሄ እንዴት ነው ከመግባውን ልክ ግቢ ሲገባ ምናምን ነው ይህንን ነገር የምንጀምረው ማሰብ ማለት ነው። በጣም የኛ ዋና ስራችን እሱ ስለሆነ እና ከዛ ቅዳሜ እንጀምርና ቅዳሜ ለምሳሌ ሁሉም ይታወቃል ፌሎሺፕ ላይ እንዴት ነው ለምንድን ነው ያደረገው እንዲል ጥያቄ እንዲፈጥርበት ነው እኛ የምንፈልገው የነበረው እና ቅዳሜ ቀን ለምሳሌ ሪንግቶን የሆነ ወንጌል የሚሰብክ ለምሳሌ አሁን የዘሪቱ ያድናል ኢየሱስ ያድናል ምናምን የሚለውን ሪንግቶን ቢሆን አስቢ ክፍል ውስጥ ምናምን ላውድ ላይ ያርጉት ነው ምናምን የምንላቸውና በቃ ይሰሙታል ማለት ነው። ዋናው ያለ ስራችን እና ደግሞ ተመሳሳይ ነገር ካደረጋችሁ ሰው ጆሮ ላይ በቃ ዋናው ስራችን ይሄ ነው እና እዛ ተሰበከም ወይም ደግሞ እንደዚህም ሆነ ብቻ እኛ ጭንቅላታችንን መጠቀም ያለብንና ብልጥ መሆን ያለብን ደግሞ ስለዚህ በዚህ ወይ እንደዚህ ግራፊክሶች ፎን ዋልፔፐሮች አሉ ፒሲ ዋልፔፐሮች ይሰራሉ። ሁሉም አንድ አይነት ሲያደርግ ምናልባት ዶርም ውስጥ ሊኖር ይችላል ኤኒዌይ በቃ ሊያዩት ይችላሉ። እንደዚህ አይነት ስትራቴጂዎች ቅዳሜ ቀን አለ። ከዛ እሑድ ቀንም እንደዚህ እያለ ይሄ እንትኖች ኮንቲኒስ ፖስቶች ይሄ ለምሳሌ አንዳንዴ ጥያቄ የሚጭሩ ነገሮች እንደዚህ ወይም ደግሞ ከሞትክ በኋላ የት ነው የምትሄደው እንደምንለው አረ ስንሰብክ ጀስት ላይክ ዛት እንደዛ የሚሰሩ ደግሞ ስራዎች ጥያቄ የሚፈጥሩ ነገሮች ኮንቨርሴሽን ለመፍጠር ማለት ነው። ያኔ ኮሜንት ገብቶ ወይም ደግሞ እንትኑን ኮንታክት ለማድረግ ይፈልጋል እዛ ኢሹ ላይ የሚፈልግ ሰው ማለት ነው። እንዲህ አይነት ፖስቶች አሉ ኢንስታግራም ላይ ምናምን ፖስቱ ሁሉም አንዴ አስቡት ለምሳሌ 2000 ወይም 3000 ሜምበር ቢኖሩ አስቢው ለአንድ ሰው ቢያደርስ ይሄኛው 3000 ሰው ደረሰ ማለት ነው። ለሁለት ሰው ቢልክለት 6000 እያለ በጣም ነው የሚሄደው እና ብቻችንም እንሰራው ስራ አይደለም። ፌሎሺፕም ስለሚተባበረን ምናምን ሁሉም ሰው አድርጎ ያላቸውን እኛም ጸልየን አንዳንዴ ጾም ጸሎት ምን ይዝበት ጊዜም አለ በረምብ ጸልየን ምናምን አንድ ሰው ስጠን ነው አይደል ሁላችንም ጸሎት አንድ ሰው እንኳን ስጠን ብለን እንጸልየውና ብዙም ደግሞ አተርፈንበታል አይተናል። አሁን ኢቭን አሁን ያለፈው አይ ቲንክ 2016 ነው መሰለኝ ኮኦርዲኔተር ነበርኩ ዲጂታል ጎስፕሊክ ላይ እና እንዴት ነው 200,000 ምናምን ሰው ነበር ሪች ያደረግነው እና በጣም እንዴት ነው ደስ ይላል እና በየትኛው ወይ እንዴት እንትኑን የሰበሰብንበት ወይ ያለ ምናምን ካምፓሶች ሁሉንም ካምፓሶች ጋር ደውለን ምናምን እንትን አድርገን ምናምን እንትን ካደረግን በኋላ ይሄ ቦት ተፈጥሮ ዳታ የሚሰበሰብበት ምናምን ተደርጎ ነው እንደዚህ ተደርጎ ምናምን የሰራነውና ኢማጂን 200,000 ሰው ሪች ካደረግን ማለት ያውም ከሐሙስ ለምን ከቅዳሜ እስከ ሐሙስ ባለው ጊዜ በ6 ቀን ውስጥ ማለት ነው እና አንድ ወር ምናምን ቢሰራ ኢማጂን በጣም ብዙ መሄድ እንችላለን። እና ኢትዮጵያ ውስጥ ብቻ እንደዚህ በትንሹ እንደዚህ አይነት ስራዎችን ነው ስንሰራ የነበረው እና ዲጂታል ጎስፕሊክ ነው እኛ የምንለው። ከዛ በተጨማሪ ሃካቶን ምናምን ታውቁታላችሁ ብዬ አስባለሁ። ግሬት ኮሚሽን ላይ ብዙ ጊዜ ይደረጋል ሃካቶን ፕሮግራሞች እና ሐዋሳ ላይ እኛ ነው የምናዘጋጀው። ሆሬብቲ ነው ምናልባት ተመልካቾቻችን ላያውቁት ስለሚችሉ ሃካቶን ምንድን ነው የሚሉ ካሉ ተወሰነ ግልጽ አድርግልን። ያው ሃካቶን ኦልሬዲ ሪትሪት ወይም ደግሞ ምሽግ እንደምንለው ነው። እንዴት ነው ሁሉም ይሄ እንዴት ነው ስኪል ያላቸው ሰዎች ሶፍትዌር ሊሆን ይችላል። ከዛ ደግሞ ኤቭሪ ስኪል ያላቸው ትወና ላይ ያለው ለምሳሌ ሳኮር የሚባል አለኛ ጋር እንደዚህ ትወና ላይ ከዛ መዝሙር የሆነ ኤቭሪ ነገር ተሰባስበው
ይሄ እንዴት ነው መሽጎ ለእግዚአብሔር መንግስት ለእግዚአብሔር ዲጂታሊ መንግስት ባለን ስኪል ያ የሆነ ኮንትሪቢዩት የምናደርገው ነገር አለና ለምሳሌ ሶፍትዌር ከሆነ ዌብሳይቶች መስራት፣ ቸርች ማኔጅመንት ሲስተሞችን የሚቸገሩበት አሁን ፔይመንት ሲስተም ምናምን አሁን ወደ ዲጂታል እየመጣ ነው፣ ኢንተግሬት እየተደረገ ነው እና እንዲህ አይነት ሲስተሞችን መስራት፣ መዝሙር ከሆነ ኢቭን መዝሙር እዛው ተጽፎ እዛው ያሁኑ ያለፈው እንትን እንደዛ ነበር ሀካቱን ሐዋሳ ላይ እና ይህንንም እናዘጋጃለን። እንደዚህ አይነት ልጆችንም እያስታጠቅን እንግዲህ እዚህ ደርሰናል። ደስ ይላል። በጣም ሂውጅ ነው። የእናንተ ደግሞ አንደኛ ረጅምም ዓመት የቆየም ስለሆነ ወደ እናንተ እንመለሳለን። የተወሰነ ከኮተቤዎች እንስማና እንዴት ነው የተመሰረተው፣ ምን ስራዎችን ትሰራላችሁ ምናምን የሚለው ነው ተወሰነ አካፍለ። እሺ እንደ ኮተቤ የዲጂታል ቲም ፌሎሺፕ ዲጂታል ቲም የምንሰራቸው ነገሮች እነሱ እንደጠቀሱት አሉ እና ከአመሰራረቱ ሳነሳ በቅርብ ጊዜ ነው እንደ ቲም የተዋቀረው። ግን ከዛ በፊት ግን ይሄ አክቲቪቲዎች ማለትም አገልግሎቱ ግን ነበረ እንደ ቲም ከመሆኑ በፊት በሜን ሊደሮች ማለትም ፌሎሺፑን ከሚመሩ ወንድሞቻችን እህቶቻችን ስር እንደ አገልግሎት ያገለግሉ ነበር። ቴሌግራም ላይ ጥቅሶችን በመላክ ዴሊቨርሶችን ማለት ነው፣ ማስታወቂያዎችን በመንገር ቮይሶችን በመላክ መዝሙሩን ሼር በማድረግ እነዚህ ነገሮች ሜል ሊደሮች ማለትም የፌሎቻችን መሪዎች ያደርጋሉ። ነገር ግን እንደ ቲም ራሱን ችሎ እንደ አገልግሎት ግን የሆነው በቅርብ ጊዜ ነው 2015 መጨረሻ አካባቢ ላይ እና እንደዛ ከተዋቀረ በኋላ እንደ ቲም እኔ መሀል ላይ ገባው 2017 መሀል ላይ ባይሆን መጀመሪያ ላይ አካባቢ ገባሁኝ እና እዛ ቲም ውስጥ ደግሞ በዲዛይን አገለግላለሁ እና በአጠቃላይ እንደ ቲም የምንሰራቸው ነገሮች መሀል አንደኛ ፌሎሺፕ ውስጥ ያሉ ክርስቲያኖችን ሰፖርት እናደርጋለን በመንፈሳዊ ነገር፣ እንዲሁም ደግሞ ህብረትን በሚያጠነክር መልኩ ማስታወቂያዎችን እንነግራለን። እንዲሁም ደግሞ ከዛ ባለፈ ደግሞ ሁሉንም የካምፓስ ተማሪዎቻችን ሞር ፎከስ እንዲያደርግ በጥቂቱ ቢሆንም እንዳጀማመራችን የወንጌል እንቅስቃሴ አድርገናል እና ሞር ክርስቲያን ተማሪዎቻችንን ፎከስ አድርገን የምንሰራው ቅድም እንዳልኳችሁ ዴሊቨርሶችን እንልካለን 3 ቀን ማለት ነው፣ በሳምንት 3 ቀን ሰኞ፣ ሮብ፣ ዓርብ ፖስት እናደርጋለን። እንዲሁም ደግሞ ቮይሶች ይላካሉ። አሁን ሐሙስ የኛ መደበኛ የፌሎሺፕ ፕሮግራማችን ህብረት የምናደርግበት ነውና የዛን ጊዜ የተነገረውን መልእክት የእግዚአብሔርን ቃል እንቀዳና በቮይስ ቴሌግራማችን ላይ ሼር እናደርገዋለን። ምክንያቱም የቀረ ተማሪ ይኖራል፣ በአጋጣሚም ደግሞ ሼር ሲደረግ የሚሰማ ሰው ይኖራል እና ያንን መልእክት እናስተላልፍበታለን። እንዲሁም ደግሞ ፎቶዎችን ያው መንፈሳዊ አገልግሎት ባይሆንም ነገር ግን ፌሎሺፑን እንደመደገፍ ያህል ታሪክን ሪከርድ አድርገን እናስቀምጣለን። ማለትም ባለፈው ሳምንት ለምሳሌ ሊሆን ይችላል የነበረውን ፕሮግራም በፎቶ መልክ እናስቀምጣለን፣ በቪዲዮ መልክ እናስቀምጣለን። ያም መች ይጠቅማል? ፌሎሺፑ ሲያድግ ሲጠነክር ከምን ደረጃ እንደተነሳ ለሌሎች ማሳያ ይሆናል ማለት ነው። ሌሎች መነሳሳት ይሆናል። ሌሎች ግቢዎች ወይም ከኛ በኋላ ለሚመጡ ተማሪዎች ትልቅ መነሳሳት ነው የሚሆነው እሱን በማየት እንዲሁም ደግሞ አሁን ቅድም እንዳልኳችሁ ከክርስቲያን ተማሪዎች ባለፈ መልኩ ከኢቫ ቲም ወይም አክሽን ቲም ጋር በመሆን የወንጌል ካምፔኖችን አዘጋጅተናል በዚህ ዓመት። እንዲሁም ደግሞ የማዘጋጀትም እቅድ አለን እና ሞር ከነሱ ጋር ኮላቦሬት አድርገን ነው እየሰራን ያለ ነው። ይህ ያደረግንበት ምክንያት ማለትም አብረን በደንብ መስራት የፈለግንበት ምክንያት እነሱ የወንጌል ቅናት አላቸው፣ ልቦ አላቸው እና ደግሞ ከነሱ ቢሆን ሞር እኛም ቴክኒካሉን ነገር እናገዛለን። እኛም አብረን ደግሞ መንፈሳዊ እንደ ክርስቲያን ደግሞ አብረን ስንሆን ደግሞ ሞር እነሱ የልባቸውን ቅናት ለእኛ ሼር ሲያደርጉን እኛ በዲጂታል መንገድ ደግሞ እንዴት ሼር ማድረግ እንዳለብን ያው በቀላሉ እኛ እናግዛለን ማለት ነው። የሚችል በዲዛይኑ ያግዛል፣ የሚችል በቪዲዮ ያግዛል፣ ፖስት በማድረግ የሚያግዛል። የሚያገለግል ማገዝ ብቻ አይደለም ማገልገልም ነው
እና በዛ መልኩ እናገለግላለን። እንዲሁም በቅርቡ ልክ ፋይናል ፈተና እንደጨረስን ኢየሱስ ይወድሃል የሚል ካምፔን ነበረ እና እዛ ካምፔን ላይ በቮይስ ሁሉ ኦዲዮ ተቀርጦ ለሁሉም ማለትም ለሴት ተማሪዎችም ለወንድ ተማሪዎችም ኢየሱስ ይወድሻል በሚል መልኩ ቮይሶችን ቻናላችን ላይ ለቀናል። ግራፊክሶችን ሰርተናል። ያው ድሮ በትራክት ነበረ፣ አሁን ደግሞ በዲጂታል ሆኖ ላይቀደድ ላይደለት ሁሌ እንዲኖር አድርገን ያው እኛ ሼር እስካደረግነው ድረስ ማንም አይቀደውም። ቢያጠፉትም አለ እኛ ጋር እና ሪሶርስም እንደመቆጠብም እናየዋለን። አይቀዱትም፣ አይወረውሩትም። ልክ እንደዛ ማለት ነው። እና በዚህ መልኩ ስናደርግ ሞር እግዚአብሔርን እያከበርን እንደሆነ አይተናል። ደግሞ በአጭር ጊዜም ቢሆን አይ ቲንክ ፍሩትፉል ሆናችኋል። አዎ በአጭር ጊዜ እንደመሆኑ ትንሽ ተማሪዎችም ቢመጡ ግን ሞር አዌርነስ ግን ፈጥረናል፣ ማለትም መነቃቃትን ፈጥረናል። ቅድም በሁለት ከፍሎ አይ ቲንክ ሲምፕሊፋይ አድርጎልናል። ላይክ አንደኛው ቲም ውስጥ የሚሰራው ስራ አለ፣ ፌሎሺፑ ምን እየሰራ ነው ምናምን፣ ይሄ ቢውልድ ከማድረግ ጋር ማየት እንችላለን። ወንጌል የሚደረስበት ሳይሆን ራሱ ፌሎሺፕ ላይ ለምሳሌ አሁን ሪከርድ አድርጎ እንደላከው ያልሰማ ሰው ያንን ሰምቶ ይጽናናል። መጸለይ አቅቶት ቢሆን መጽሐፍ ቅዱስ እያነበበ ካልሆነ ምናምን ባለበት ቦታ ሆኖ ቮይሱ ይደርሰዋል። ስለዚህ ኔክስት ላይ ፌሎ ለመሄድ አቴንድ ለማድረግ ይነቃቃል ማለት ነው። እና ኢቭን ይሄ ሪማይንድ የምናደርጋቸውም ቴክስቶች ዝም ብሎ ይሄ አንደርማይን የምናደርጋቸው ነገር ነው ብዬ አላስብም። ፌሎሺፑን በጣም ነው ኢምፓወር የሚያደርገው ከምናስበው በላይ። የሆነ ነገር አይቶ ሰው ሲሄድ በቃ የሆነ ነገር አገኛለሁ ብሎ እንዲሄድ እናደርጋለን፣ የሆነ ዝም ብሎ ባዶ ሆኖ ከሚሄድ ማለት ነው። እና ደግሞ ከዛም አልፎ ፌሎሺፑን ብቻ ቋሚ ሶሻል ሚዲያ ማናጀር አይነት ነገር ብቻ ሳይሆን ደግሞ ኢንቴንሽናሊ ወንጌልን አስበን የሰውን ህይወት ለመለወጥ አስበን የምናደርገው ነገር ደግሞ በጣም ቫልዩ አለው። እና ሜቢ አንዳንዶቻቸው ካምፓስ ላይ ይሄ ቲም ከሌላቸው ኢንከሬጅ እናደርጋቸዋለን በዚሁ አጋጣሚ በአጭር ጊዜ ውስጥ ፌሎሺፑን ጠቅመው ደግሞ ለሌሎች ጭምር ብርሃን የሚሆኑበት ነው ብዬ አስባለሁ። እና ምን ያህል ነው እናንተ ጋር አሁን ለምሳሌ እንትናችሁት ይለያያል ብዬ ስላሰብኩኝ ኦብዘርቭ ለማድረግ ይመቸናል። አንዳንዱ በጣም ትልቅ ያስባል፣ አንዳንዱ ደግሞ ትንሽ ነው። እና ባለን አቅም ሁሉም ፌሎሺፕ መጀመር ይችላል የሚለውን ማየት እንድንችል ይረዳናል ብዬ አስባለሁ። እንደ ቲም ያለን የአባላት መጠን በጣም ትንሽ ነው። እንደ ጅማሬ ከ6 አንበልጥም በቁጥር ማለት ነው። ነገር ግን እግዚአብሔር ረድቶን አሁን ባሉን አባላቶች 5 ነን እና እያንዳንዳችን የራሳችን የተከፋፈልነው የአገልግሎት ዘርፍ አለ። በዓለማዊ ዘንድ እንደ ስራ ነው የሚታየው፣ ነገር ግን በህብረት ውስጥ ስለሆነ እንደ አገልግሎት ነው የምናየው። ቅድም እንዳልኳቸው እኔም ዲዛይን እሰራለሁ፣ ፎቶ ኤዲት የሚያደርግ አለ፣ ፎቶ የሚያነሳ አለ፣ ሳውንድ ብቻ የሚቀዳ አለ፣ ሳውንድ ሲስተም ጋር ስላለ ማለት ነው። እንዲሁም ደግሞ ቅድም እንዳልኳችሁ ፖስት የሚያደርግ አለ። ሁሉንም አንድ ሰው አይሰራም። እያንዳንዱ ስራ ወይም አገልግሎት ለእያንዳንዱ ሰው የተከፋፈለ ነው። እንደዛ የምናደርገው ሁሉም ስራዎች ወይም አገልግሎቶች፣ ስራዎች ስል ቴክኒካል የሆኑ ነገሮችን ነው። አገልግሎት ስል ደግሞ መንፈሳዊም ስለሆነ ነው። እና ሁሉም ነገሮች አንድ ሰው ላይ ሲሆን ሸክም ነው የሚሆነው፣ ማለትም ይከብዳል። ነገር ግን ሲከፋፈል ያው ቀላል ነው፣ ለመፈጸምም አያደክምም ወይም አይሰለችም። ለማገልገልም የበለጠ አቅም ይሰጣል። ለምን? መንፈሳዊ ነው፣ ለመዝናኛነት አይደለም። ለመዝናኛነት ቢሆን ያው ደስ ሲለን እንትን እንሰራለን፣ ስናዝን ልንተው እንችላለን። ግን ይሄ ህብረትን ለማጠንከር፣ ሌሎችን ለማነሳሳት፣ ለወንጌል ልብን ለመክፈት ስለሆነ እንደዛ ደስ ይላል በጣም። ለሌሎች ካምፓሶችም ኢቨን ኮንትሪቢዩት እያደረጋችሁ እንደሆነ ሰምተናል። ላይ ከአንዳንድ ካምፔኖች ላይ በጋራ የምናደርጋቸውም ላይ የተለያዩ እንትኖችን እንደ ትንሽነታችሁም አይደለም፣ ላይክ እያንዳንዱ ነገር ውስጥ ኮንትሪቢዩት የምታደርጉት ነገር ትልቅ ነገር ነው ብዬ አስባለሁ። ምናልባት ሌሎቻችሁም አንድ ላይ አድርጋችሁ እንድትመልሱልኝ ቻሌንጆቻችንስ ምንድን ናቸው የሚለውንም በዚሁ ብናነሳ፣ አንተ ሼር አድርገንና በዚሁ ምንድነው ቻሌንጆቻችሁ የሚለው ከዛ ወደ እነሱ እንመጣለን።
እሺ እንደ ቻሌንጅ የምናየው ያው እንደ በቅርቡ እንደጀመር እንዳልኳችሁ የሰው ኃይል ትንሽ ነው እንደ ሌሎች ግቢዎች ባይሆንም፣ ነገር ግን ወደፊት እግዚአብሔር ረድቶን ብዙዎችን ወደኛ የአገልግሎት ቡድን ለማስገባት እቅድ አለን። ስልጠናዎችን በመስጠት ሊሆን ይችላል፣ ስኪሎችን እንዲያሻሽሉ በመርዳት ሊሆን ይችላል እና ከዚህ አንጻር የሰው ኃይል ወይም ሊያገለግሉ ያሉ አባላቶች ትንሽ ናቸው እና እንደ ገደብ የያዘን እሱም ነው በትንሹ ማለት ነው። ግን ይቀረፋል ብለን ወይም ይሻሻላል ብለን እናስባለን። እንዲሁም ደግሞ ያው ባለን ነገር ነው የምንጠቀመው። አገልግሎት ሲጀመር እጃችን ላይ ባለ ስልክ ሊሆን ይችላል። ካሜራ ባይኖረንም እንደ ግቢያችን ማለት ነው እንደ ፌሎሺፓችን ካሜራ ባይኖርም ያው በስልክ ካሜራ ፎቶ በእጃችን ባለው ኮምፒውተር ሊሆን ይችላል። በእጃችን ባለው ነገሮች እግዚአብሔር ረድቶን እስከሚሰጠን ድረስ ያው በእጅ ባለ ነገር መጀመር በጣም ትልቅ ነገር ነው። ያለን ነገር ማወቅ ራሱ አንድ ነገር ነው። መመኘት ሳይሆን ያለን ነገር ስናደርግ ያው ይጨመርልን። ከዛ እንደነ ሆሬብ ደግሞ የተለያዩ ማቴሪያሎችን እያደራጃችሁ ትሄዳላችሁ። ደስ ይላል በጣም። ጳውሎስስ ምን ቻሌንጅ አለው? ምን ያህል ናችሁ የሚለውንም እሺ ምን ያህልን እንዳልኩሽ ስንጀምር 3-5 ነበርን። አሁን ትራውት ደግሞ ወደ እስከ 12-15 እንሆናለን አሁን ያለ ነው በዚህ ዓመት ማለት ነው። እሱ እንዳለው እንደ ቻሌንጅ ኦፍ ኮርስ ቁጥራችን መጀመሪያ ላይ በተለይ ስንጀምር ማነሱ ትንሽ ቻሌንጅ አድርጎ ነበረ። ምክንያቱም ስራ በርደን ትንሽ ስለሚሆን ማለት ነው። ግን እግዚአብሔር ረድቶን ስንሰራ ነበረ። በትንሽ እንዳለው እሱ በትንሽ መጀመር ይቻላል። እኛም ሪሶርስ የለንም። ለምሳሌ ፎቶ የምናነሳው በስልክ ነው፣ ሪኮርድ የምናደርገው በስልክ ነው። ግን ስቲል ወደ እነሱ ለመድረስ ኢንስፓየር እናደርጋለን። መስማታችንም ኢንከሬጅ ያደርገናል። ግን ባለውም ደግሞ እንደነሱ ባለውም እያገለገልን ነው። ግን እንደ ቻሌንጅ ሌላ ደግሞ አንድ ሜምበር ቢኖርም ብዙ ጊዜ ዲጂታል ስትራቴጂ ቲም ሲባል አንደኛ አዲስ እንደመሆኑ በደንብ ምን እንደሚሰራ ስለማያውቁም ሊሆን ይችላል። ከዛ ደግሞ እኛ ደግሞ ስፔሲፊክሊ ደግሞ ሜዲካል ተማሪዎች ናቸው። ሌላ ዳይቨርስ ፊልድ የለም። ሁሉም ሰው ሕክምና ትምህርት ውስጥ ነው ያለው። ኦኬ እንዲህ ይሄኛ ነገር አንችለውም የሚባል ግራፊክስማ ዲዛይን እንትን አለለም ምናምን ሌላ ስራ ራሱ መኖሩን ውስጡ ብዙ አያስቡም። ፎቶ ማንሳት ብዙዎቻችን የምናደርገው ነገር ነው። ኦርጋናይዚንግ ዶክመንቴሽን ምናምን ላይ ኤኒዋን ካን ፓርቲሲፔት። ኮንተንት ክሪኤሽን ላይም እንደዛው። ግን ብዙ ሰው ዲጂታል ስትራቴጂ ሲባል ሜዲካል ስቱደንት ትንሽ ቻሌንጅ አድርጎናል። እኔ ሜዲካልን እያጠናሁ እንዴት ነው አሁን ግራፊክስ እና እነዚህን ትሬኒንግ ከጂሲ ጋር የወሰድነው ጠቅሞን ነበር። እና ፐርሰናሊ ደግሞ ኢንትረስት የነበረን ልጆች ዲፍረንት ኮርሶች አሉ ኦንላይን ፍሪ የሆኑ አቬይለብል የሆኑ እነሱን ተጠቅመን ራሳችንን በማስተማር ነው እንትን ስንል የነበረው። እዚህ ላይ ትንሽ አዳዲስ ሜምበሮችን ስንቀበል ትሬኒንግ ላይ ትንሽ እሱም እንደ ቻሌንጅ ነው። ኒው ሜምበርስን ስኪል ትሬን ማድረግ ማለት ነው። እሱ እንዳን ቻሌንጅ ነው። ግን ይሄ ዲፓርትመንትን እስካሁን አላሰብኩም ነበር። ላይክ የተለያዩ ቻሌንጆች ይኖራሉ እንጂ ላይክ ሜዲካል ግቢ መሆኑ በራሱ ላይክ በዚህ ሎድ በዚህ እንትን አሁን ቴክኒካል ኤዲቲንግ ምናምን ፎቶግራፊ ምናምን ስትሉ አታፍሩም እንዳይሉ። ስቲል ግን ቅድም ያነሳ ነው መጀመሪያ ላይ ያነሳ ነው ሀሳብ ይህንን እንድናደርግ ያግዘናል ብዬ አስባለሁ። ዋይ ዲጂታል ብለን ስናነሳ ለምንድን ነው ዲጂታል የምንጠቀመው ስንል አሁን ያለን ቤስት ቱል ስለሆነ ኢንቴንሽናሊ ያንን እንትን ለመጠቀም ራሱ መነሳሳት አገልግሎት እንደሆነ ማመናችን በራሱ በጣም ትልቅ ነገር ነው ብዬ አስባለሁ። ይሄንን ስፔሻሊ ደግሞ ሚሽን መስራት እንደምንችል በደንብ ሼር ስናደርጋቸው ቲም ዲ እንትን ብለን ሰዎች እንዲህ ኦኬ መማር ይችላል ቪዲዮ ኤዲቲንግ ምናምን ባለኝ ትንሽ ስኪል አለ ግን አይ ካን ወርክ ኦን ዲስ ብለው ጆይን አሁን ከ3 ወደ 5 ወደ 10 ምናምን የመጣ ነው። በቃ ይሄን ሲያዩ ነው ሼር ስናደርጋቸው ነው። ኢትስ ናት ጀስት ሰርቶ ፖስት ማድረግ ለአናውንስመንት እንትን ለማለት አይደለም። በዚህ ሰዎችን ሪች ማድረግ እንችላለን የሚለውን
ሼር እያደረግን ስንመጣ አንዳንድ ትንንሽ ደግሞ የሰራናቸውን ስራዎች ሲታዩ ሞር ማግኘት ችለናል። ግን ያቺ ግጥም ምን ያህል ሰው ጋር እንደደረሰች ስታስቡ ሞር ኢንስፓየር ያደርጋቸዋል። እና ግን እነዚህ አሁን አይ ቲንክ ሶሻል ሚዲያዎችም ያግዙናል ምን ያህል ሰዎች ጋር እንደደረሱ ማየት ምናምን ስለምንችል ምን ያህል ሰው እንደደረስን ቆጥረን ምናምን መመዝገብ አይኖርብንም እና እሱ ራሱ ምን ያህል ፊልድ ምን ያህል ለዛ ጊዜ መስጠት እንዳለብን ያሳያል ብዬ አስባለሁ። ኦሬብስ ብዙ እየጠበቃችሁ መሰለኝ። አዎ እሺ ከሜምበር አይደል ሜምበር ነው የሚጀምረው ሜምበር በፊት የነበረው አይዶን ነው ብዙም እንትን የለኝም ግን ትንሽ ሰው ነበር ቅድም ሙቭመንት በነበረ ሰዓት ላይ ትንሽ ሰው ነበር እንደሚጠበቀው ሁለት ቲም ያላቸውና ትንሽ ስኪል ያላቸው ልጆች ምናምን ነበሩ። እነዛ ከስኪል ዋይዝ አንፃር ዲጂታል ነገር ያገለግላሉ ወይም ደግሞ ይጠቅማሉ። የዛኔ ብዙም ካሜራ ምናምን ነበር አይደል ይቀረጽ ነበር እና ፌሎሺፕ ነው ወይ መጀመሪያውን እንትን ገዝቶ የሰጠው ካሜራውን እና ፌሎሺፑ ነበረ እና እሷ አሁን በቃ ቁመልች ማለት ትችላለች። እንትኗ በጣም ቆይታለች የመጀመሪያ የተገዛችው ማለት ነው እና ፌሎሺፕ ማናገር ይቻላል ካሜራ ለመግዛት ምናምን ነገር እና ምክንያቱም ስለሚጠቅም ነገሩ የሆነ ለአንድ ግለሰብ ምናምን አይደለም በደንብ ሰውን እስከመጥቀም እስከሆነ ድረስ ያንን ነገር ማድረግ ይቻላል እና ያንን ካሜራ ምናምን ለመጠቀም ምናምን ሲሉ አንዳንድ ልጆች ምናምን ያመጡ ነበረ ምናምን እና ይሄ ኢቭን ሁላ ሊደርሺፑ ራሱ 3 ነበር እንደው መጀመሪያ ላይ ከዛ አሁን 5 ነን እና እያደገ እየመጣ ያለ ነገር ነው እና ቲም ከሆነ በኋላ እንደው እኔ 5ኛው ነኝ የወጣሁትና 4 ነበሩ። ከዛ እኔ የዲጂታል ስትራቴጂ ቲም ሊደርስ ማለት ነው። አዎ እና ሙቭመንትም ስለነበረ በቃ በ3 ሰው ነው የሚመራው። ትንሽ ሰው ነው በቃ የሚመጣው የነበረው ምናምን በቃ እነሱ እንደሚያወሩት የነበረው ማለት አሁን ገና ሲጀመር ምናምን እንደነበረው በጣም ያስፈራል ታውቂያለሽ እና ቻሌንጅ ነው እና 5 ሰው ምናምን ስትሆኝ በጣም እንትን ሊልሽ ይችላል ምናምን ነገር እና ግን ከዛ ተነስቶ ነው እያደገ አሁን ስቲል እንዴት ነው ኤግዛክትሊ ባይሆንም ያው እየተመረቀ የሚወጣም ሰው አለ 110 120 አካባቢ እንሆናለን። የፌሎ ቁጥር ማለት ነው የእነሱ ፌሎ ቁጥር ነው የእናንተ ዲጂታል ቲም እንደዛ ነው እና አይ ቲንክ አሁን ሰው ምን እንደሚሰራ በዛው ብታስረዳ ላይክ ውስጥ ላይ ያለው ሬስፖንሲቢሊቲ አሁን 100 ምናምን ሰው ዲጂታል ላይ ሲሆን ብዙ ይመስላልና ላይክ ፌሎ ሪከርድ ታደርጋላችሁ ቅድም እንዳነሳው ከሆነ ፕሮግራሙን ራሱ ላይክ ተከፋፍሎ ሪከርድ ማድረግ በእርግጥ ሰው ይፈልጋል ግን ከሱ ውጪስ ምን ስራዎች አሉ እዛው የሚለው ምን ቱል ተጠቅማችሁ ነው ወንጌል የምትሰሩት? ኦኬ እሺ 110 ምናምን ስላችሁ ግን ይሄ እንዴት ነው እኔ በነበርኩ ሰዓት እና አይ ቲንክ አሁን ተመርቀን ስንወጣ አይ ቲንክ 10 ወደ 20 የሚጠጋ ሰው ምናምን ይወጣል። አይ ቲንክ አሁን 90 80 ምናምን ነው እና መጀመሪያ ላይ 30 40 ምናምን የነበረ አይ ቲንክ ከ10 ዓመት ከ5 ዓመት በፊት እንደዛ ነበረ። አሁን ነው በጣም ይሄ አይ ቲንክ ሚዲያውም እንዴት ነው የሆነ ሰዓት ላይ ግራፊክስ ምናምን ሲባል ነበረ ይወጣል። ከዛ ደግሞ ዌብሳይት ምናምን መስራት የሆነ ሰው የሚፈልግ ሊኖር ይችላል ምናምን እና ያንን ነገር ሲሰሙ ምናምን ነገር እና ደግሞ እንዴት ነው ፍሬ ይታያል አይደለ ልክ ያንን ነገር ሲያዩ ኦኬ እኔም እኮ እንደዚህ መሆን ፈልጋለሁ ብሎ ከነሱ ራዕይ ጋር ከነሱ እንትን ጋር ኮኔክት ይሆናል ማለት ነው። እንደዚህ አይነት ነገር ነው እንደዚህ አይነት ነገርም አለ እንዴ ብሎ አዲስ የሚሆንበት አለ። አንዳንድ ሰው ደግሞ ወይ እንደዚህ ባገለግል እኔ አሁን አይ ቲንክ ሆሬብን ጆይን ሳደርግ እኔ ብቻ ነበርኩ የገባሁት ሆሬብ ባይዘው እና ዌብሳይት ምናምን መስራት ፈልጋለሁ ምናምን እንደዚህ አይነት ነገሮችን አቅድ ነበር እና ከዛ በኋላ እኔ ብቻ ነኝ እና ፕሬቲም ግባ ምናምን የሚሉ ሰጀሽኖች ነበሩ። ትንሽ ፕሬ አደርጋለሁ እና ይሄ ጸጋ እንዳትላላ እንደተሰጣ ምናምን እና እንደዚህ አይነት ኮሜንቶች ይመጣሉ። ያው አሁን ያለው ቻሌንጅ ላይ አነሳዋለሁ ይሄን ጉዳይ ግን እንዲህ አይነት ነገሮች ስላሉ እኔ ግን በቃ ሆይ ለምንድን ነው ስኪሌም እንትን ማለለው ብዬ በራሴ መንገድ የሄድኩት በዛ ሆሬብን ጆይን ያደረኩት እና ከዛ በኋላ ያሉት ነገሮች ታሪክ ናቸው ማለት ትችላለሽ እና ብዙ ነገር አሳልፍ ያለው እና እንዴት ነው የምንሰራው አሁን ያለው ስታተስ ነው የምነግራችሁ። ሰብቲሞች አሉ 3 ሰብቲም አለን። ግራፊክስ የሚባል ሰብቲም አለ፣ ቪዲዮ የሚባል ቪዲዮግራፊ ወይም ደግሞ ቪዲዮ የሚባል ሰብቲም አለ፣ ሶሻል ሚዲያ ማናጀር የሚባል ሰብቲም አለ እና 3ቱ
ታስክ በቃ ግራፊክስ ነክ በሙሉ ግራፊክስ ጋር ነው የሚሄደው። ግራፊክ የሚሰሩ ነገሮች ቪዲዮ ነክ በሙሉ ኤዲት ማድረግ ምን ማለት ምናምን ለቪዲዮ ግራፊክ ሰብቲም ነው የሚሰጠው። ሶሻል ሚዲያ ማናጀር ደግሞ አይ ቲንክ በቅርብ ነው 2 ዓመት 1 ዓመት ይሆናል ይሄንን ነገር ሰብቲም አድርጎ ለማስገባት እንትን እያለ ነው እና ስቲል ዶክመንቴሽን አሉ ገና ነው እንትን አላለም እና ግን ይሄ እንዴት ነው ፕራክቲስ ይደረግ ተብሎ አፕላይ ያደረግነው ነው እና በዛው ነው እየሄድን ያለ ነው። ሶሻል ሚዲያ ማናጀሩ ኮንቴንት ክሬት ከማድረግ የሶሻል ሚዲያውን ማኔጅ ከማድረግ እንዴት ነው ምናምን መከታተል ይሄ ይጨመር ይሄ እንዲጨምር እንደዚህ እንዲሆን ቫይራል እንዲወጣ ምናምን የሚሉ ኮንሰፕቶች የሚመጡ የሚያስጨነቃቸው ሶሻል ሚዲያ ማናጀሮች አንዱ ሰርቶ ይሰጣል፣ ያ ደግሞ እንዴት አድርጎ ህዝቡ ጋር መቅረብ እንዳለበት ትንሽ ቻሌንጅ አለው። እዛ ጋር አካባቢ ምንድነው ይሄ ኮንሰፕቱ የለንም ብዙ ጊዜ። አሁን ሶሻል ሚዲያ ማናጀር ላይ ትንሽ ችግር ነበር ስልሽ እንዴት ነው እንትኑን አለማወቃችን አልጎሪዝሙ ኢቭን ሁላ አሁን የሆነ ድንገት ተነስቶ ዩቲዩብ ሊጀምር ቢል ቪዲዮ ቢለቅ 1 ቪው ምናምን ሊያገኝ ይችላል በአንድ ወር ውስጥ እና እንዴት እንደሚሄድ አልጎሪዝሙ ማወቅ አለብን እና ካለማወቅ አንጻር ምናምን ነገር ያ ነገር ወይ ቫይራል ሊያወጣ ያደርጋል ወይ ደግሞ እዛ ሰብቲም ላይ ገብተው እንዳይሰሩ እንትን ሊያደርግብን ይችላል እና ትንሽ እኛም የተቸገርንበት ነገር ያ ነው እና ቪዲዮግራፊ ግን ሰክሰስፉሊ ይሰራል። ይሄ እንዳለ ቅድም ያልኳችሁ ፌሎ አናውንስመንቶች እኛ ጋር አናውንስመንት ምናምን ካለ ስፔሻል ፕሮግራሞች ለምሳሌ ኮንፈረንስ ሲኖር እና ፒዩሪቲ ኮንፈረንስ ለብቻ አለ፣ ኮንፈረንስ የሚባል ደግሞ ለብቻ አለ። እንደሱ ሲኖሩ ምናምን ምናልባት አጋጣሚውን ካገኘን የሚሰብከው ሰውዬ ወይም ደግሞ እንትን የሚለው ሰውዬ እንጠብቃቸዋለን ነገር አናውንስ ከማድረግ አንጻር። አሁን እነ ፓስተር ጌቱ ምናምን ታውቂያቸው ከሆነ እሳቸውን ተጠቅመን አሁን ይሄ እንዴት ነው ወንጌልን አሁን እኛ ከማስተላለፍ አንጻር እንደዛም እያሰብን ነበር። ይብኑላ አሁን እሳቸው ቢናገሩ እንደዚህ ተባብረን ወንጌልን እናደርስ ቢሉ ኢማጂን ተማሪ ያን ሁሉ ተማሪ ሼር ያደርጋል ምናምን ነገር ለእሳቸው ካላቸው ክብር የተነሳ ምናምን እንዴ እሳቸው እንዴት እንደዚህ አይነት ነገር ላይ ካሉ እኔም ተነስቼ እንደዚህ ያደርጋለሁ የሚል ነገር ይነሳል እና በቃ ማርኬቱን በረንብ ማየት ነው። ቅድም እንዳልኩሽ ብልጥ መሆን ነው ያለብሽ እና በዚህ ወይ ነው የምናገለግለው እና አይ ቲንክ ይሄ ጀነራል ነው ብዬ አስባለሁ። ቻሌንጆች ብዙ ናቸው እንግዲህ ኢትዮጵያ ውስጥ እንደመኖራችን መጠን እኔም ሊደርሺፕ ሊደር በነበርኩበት ጊዜ በጣም ብዙ ቻሌንጆች አሉ እና ቅድም ተነስቷል የሜምበር ብዛት ምናምን ኢቭን አሁን እኛም 80 ሆነን ራሱ ይበቃናል ብለን አናስብም። ምክንያቱም ይሄ እንዴት ነው የሰው ፍላጎት ሊሚት የለውም አይደል? በቃ እኛ በብር ነው የምናስበው። ይሄን ብር የሆነ ሳያገኝ ሌላ ብር ምን አለ ባገኘው እንደሚለው እኛ ማሳባችን ሊሚት የለውም እና ብዙ ስራዎች አሉ። ለምሳሌ አሁን ቀደም እንዳልኳችሁ አንዳንዴ ደግሞ ይሄ ፋይናንሻል ነገር ምናምን የምንቸገርበት ያለ ምክንያቱም ይሄ አንዳንድ ጊዜ የሚቀድሙ ነገሮች አሉ። ፌሎሺፕ የምትሰጣቸው ለምሳሌ አክሽን ቲም የሚያደርጓቸው ምናምን የፌሎሺፕ ፕሮግራሞች ምናምን ፈንድ ሬዝ ይደረጋል። የሚቀድሙ ፕሮግራሞች ይሰጣሉ። ይሄኛው የሆነ ለምሳሌ ካሜራ ስታንድ እንግዛ ምናምን ብለን እኛ እንዴት ነው እንትን የምንለበት ጉዳይ አይደለም እና የሚቀድመው ነገር ይቀድማል። ስለዚህ አብዛኛውን እንደውም እኛ ከግራጁዌት ጋር ሆን ምናምን አንድ ላይ በመሆን ነው እንደዚህ ማቴሪያሎችን ሼር እየተደራረግን ተመርቆ የወጣ ተማሪ ሆሬብን እንግዲህ እንደተጠቀመ ሰው ወይም ደግሞ ምንድነው እንዴት ነው በዛ እንዳለፈ ሰው ዝም ብሎ የሚያልፍ አይመስለኝም። የተጠቀመበት ሰው ደግሞ ልቡ እዛው ነው የሚቀረው እና እነ ሳሚጃ ምናምን መመልከት ትችላለች። ብዙ አሁን እነሱን መመልከት ትችላለች እና ብዙ ደግሞ ደጋግ ልቦችን አይተናል። የሚያስገርሙ የሆነ ሰዓት ላይ ሪትሪት ምናምን ልንገባ ብለን በጣም ብራተን ትዝ ይለኛል እና የሆነ ሰዓት ላይ አንድ ሰው ከቨር የሚያደርገው አለ ምናምን የ80ውን ሰው ማለት ነው እና እንዲህ አይነት ሰዎች ምናምን ሳታስብ በጣም ብዙ ነው 80 ምናምን ሰው ማለት ትልቅ በጀት ያስፈልጋል። እኛ በ10,000 ብር ምናምን ነበር የምንጨርሰው። አሁን ኢኮኖሚካሊ በጣም ሄዷል አይደል? እንትኑ ውድ ከመሆኑ አንፃር አሁን 40,000 50,000 ምናምን የምንጨርሰው ኢቭን እና እንዲህ አይነት ቻሌንጆች አሉ። ይሄ ፋይናንሻል ነገር በጣም እንቸገራለን። አሁን ደግሞ ቲምም ከመብዛቱ አንፃር አሁን እናንተ የምታስቡት ይሄ ሰው መጣ አልመጣ ብላችሁ ቻሌንጅ እንደምትቆጥሩት ደግሞ ሰው ሲመጣ ደግሞ ሌላ ቻሌንጅ ነው ይዘባችሁ የሚመጣው። እንዴት ነው ያንን ቲም እንትኖችን ማኔጅ ማድረገው ሚል ደግሞ ሌላ ጥያቄ ይነሳል። ቅድም ሊሚት የለውም ያልኩሽ ለዛ ነውና
አሁን የሆነ ሰዓት ላይ ደግሞ ምን አይነት ቻሌንጅ ተነሳ፣ ስኪል ነገር ላይ ብቻ ነው ወሬ ትኩረት የሚያደርገው ምናምን የሚሉ ኢሹዎች ተነሱ ምናምን ነገር እና ይሄ ሰብቲም ከመሰራቱ በፊት ማለት ነው። እና ሰብቲሙም የተሰራው እንዴት ነው? ኤቭሪ መጀመሪያ ላይ ሰብቲሙ ሳይኖር በፊት ኤቭሪ ስራዎች የሚሰሩት አብዛኛው ሊደሮች ናቸው፣ ስኪልድ ናቸው። ባይችሉ እንኳን በቃ እኔ አሁን እንደዛ ነው የለመድኩት። ቪዲዮ ምናምን ኤዲት ማድረግ ኮንሰፕቱ የለኝም፣ ትንሽ ግራፊክስ ሰራ ነበርና እሱን አሁን በቃ የሆነ ነገር እየጫጫርኩ ምናምን ነገር ሰራ ነበር። ከዛ ለመድኩ። በቃ አሁን በስነ ስርዓት ሰራለሁ፣ ቪዲዮ ኤዲት ማድረግ እችላለሁ፣ ግራፊክስ ሰራ እና ከዛ በፊት የነበሩ ቻሌንጆች እነዚህ ነበሩ። እና ልክ ሰብቲም ከመጣ በኋላ ግን እንዴት ነው ስፒሪቹዋል ነገራችሁ እንዳይጨምሩ ለመጨመርም ስለታሰበ ምንድን ነው ያደረግነው? ይሄ ልጆች ወደ እኛ ትኩረታችንን ልጆችን ኬር ከማድረግ አንጻር ዋንቷን ማግኘት መምከር ምናምን ወደሚለው፣ ምክንያቱም እኛ በዚህ በሊደርሺፕ ላይ ሆነን ልጆችን ኬር ከማድረግ ነበረ ስራችን። ግን ታስኮችን ደግሞ በጣም ይበዙብናል ምናምን፣ በጣም ከምታስቢ በላይ ይበዛብናል። እና 9 ቲም አለ፣ 2 ሙቭመንት እና 1 ሚኒስትሪ ስታር ሚኒስትሪ ይባላል። እና የዚህን ሁሉ ፌሎሺፕ ላይ ያሉትን ቲሞች እና ሙቭመንቶች እና ሚኒስትሪዎችን ሆሬብ ነው የሚሰራው አስቡ። እና ቅድም እንዳልኩሽ የውስጥ ስራዎቹን ዶክመንት ማድረግ፣ ሁሉም ቦታ ስትጠሪ መሄድ አለ ምናምን። እና አንድ ሰው ደጋግመሽ አትልኪም። አሁን የሰው ብዛት የሚጠቅምሽ ለዛ። እና ልክ ወደ ክላስም ምናምን አለባቸው፣ ክላስ ደግሞ አለባቸው። አንዳንድ ደግሞ ዲፓርትመንቶች አሉ ትንሽ ከበድ የሚሉ ምናምን ነገር። እና ከእንደዚህ ቻሌንጆች ጋር ብዙ እናሳልፋለን። እና ከዛ ወደ እስኪ እኛ ይህ ሰብቲም ሲመሰረት ታስኩ በሙሉ ሜምበር ላይ ወረደ ማለት ነው። እና እነሱም ስኪል ያገኙበታል፣ ከዛ ደግሞ ያገለግሉበታል። ሲቀጥል ደግሞ ስራውም ይቀልላል ማለት ነው። ከዛ እኛ ሙሉ ትኩረታችንን ወደ ሜምበርስ አዞርን። የልጆችን ትኩረት መንፈሳዊ ነገር ምናምን በደንብ ትኩረት መስጠት፣ ዋንተዋን ማግኘት። ምክንያቱም ሊደርሺፕ ማስተባበር ነው ስራችን እና ወደዛ ዞረናል። እና ቻሌንጅ የነበረብን ይሄ ነበር፣ ፊክስ ተደርጓል ብዬ አስባለሁ። ከዛ ቻሌንጆች እነዚህ ናቸው። ቅድም ፋይናንሻል ብዬሻለው፣ ችግሮች አሉ፣ እሱ ሁሉም ጋር ነው ብዬ አስባለሁ። ሜምበርም ደግሞ የቁጥር ማነስ ሳይሆን እኛ ጋር ደግሞ መብዛት ደግሞ አንድ ማኔጅ ማድረግ እንትን ይጠይቃል። እና ይሄ ነው ቻሌንጅ ብዬ ማስበው። አንድ እንድናነሳ የፈለኩት ስፒሪቹዋል ነገራችንን ማጣብቆ መሄድ አሁን እያነሳው ነበርና ምናልባት ሰዓታችንንም እየጨረስን ስለሆነ እንደ ማጠቃለያ እንዴት ነው ስፒሪቹዋል ነገራችሁን የምታስጠብቁት የሚለውን፣ ከዛም ውጪ ደግሞ አንዳንድ ቻሌንጅ ይሆናል ብዬ ማስበው አንዳንድ ፐርሰናሊ የምናረጋቸውን ነገሮች ቲም ውስጥም ገብቶ ኢንቮልቭ አድርጎ መስራት ማይፈልጉ ልጆች ሊሆኑ ይችላሉ፣ ላይክ የተለያዩ ምክንያት ቢኖራቸውም ማለት ነው። ግን እነዚህ ቻሌንጆች አልነበሩባችሁም ወይ? ስፒሪቹዋል ከመጠበቅ ፖቴንሻል ያላቸው ቲማችሁ ውስጥ ገብተው ቢያገለግሉ መስራት የሚችሉ ልጆች ሪዘርቭድ አይሆኑም ወይ የሚለውም፣ ከዛ ደግሞ ሌላ የምትጨምሯቸው ሀሳቦች ካሉም በመጨረሻ ተማሪዎች እያዩን ስለሆነ ይሄንን ትልቅ አጋጣሚ ተጠቅመው ወንጌልን እንዲያካፍሉ ደቀ መዝሙር እንዲያደርጉ ምን ትላችኋላችሁ የሚለውን ሮሃማ ጀምርልን። ያው ወደዚህ አገልግሎት መምጣት የሚቻለው ሲጀመር ራሱ ፌሎሺፕ ውስጥ መገኘት መሳተፍ ይጠበቃል። ያው ህብረት ውስጥ ከሌለ አናገኘውም። ያው እንቁን የደበቀ መክሊቱን የደበቀ ነው የሚሆንብን እና ያው እግዚአብሔር ይጠይቃል። ትንሽም ብትሆን እግዚአብሔር ስለሚጠይቀን ያው ገልጠም ብናሳይ ለወንድሞቻችን ለእህቶቻችን ብናሳይ እግዚአብሔር የሰጠንን ስጦታ እነሱም ይጠቀማሉ፣ ወደፊትም የሚመጣው ተተኪም ይጠቀማል። እና ከዚህ አንጻር ፌሎሺፕ ውስጥ መገኘት በጣም ትልቅ ነገር ነው ለማገልገል። ዲጂታል ውስጥም ሊሆን ይችላል፣ የትኛውም ቲም አክሽንም ሊሆን ይችላል፣ ካውንስሊንግ ሊሆን ይችላል፣ ፕሬይ ቲም ውስጥም ሊሆን ይችላል። የትኛውም ቲም ውስጥ ፌሎሺፕ ውስጥ መገኘት ትልቅ ነገር ነው። ባያገለግሉም እንኳን ይገኙ። በጊዜ ሂደት ውስጥ ህብረቱን ሲያዩት፣ ፍቅሩን ሲያዩት፣ አብሮ መሆኑን፣ የእግዚአብሔርን ቃል ሼር መደራረጉን ሲያዩት፣ ጸሎቱን ሲያዩት ያው ይገለጣል። ያው ፍሬው ይገለጣል፣ ይታያል። እና ያው አንዳንድ ጊዜ ከፌሎሺፕ መቅረት ነው ያንን የሚያሳጣው።
እኛም አናውቅም፣ እነሱም ሳይገልጡት ደብቀውት ያቆዩታል። እና ከዚህ አንጻር መንፈሳዊ ሕይወትን እንደ ግል መያዝ ጥሩ ነገር ነው። ህብረትን መጥቀም ደግሞ ትልቅ ነገር ነው፣ ዋጋም የሚሰጠው ነው እንጂ ለግል የምናደርገው ነገር ለእኛ ይጠቅመናል፣ ግን ሌሎችን ለማነጽ ግን አይሆንም እስካላወጣ ነው ድረስ ማለት ነው። እና ያው ፌሎሺፕ ውስጥ ሞር እንዲገኙ ነው አሁን ጥረት የምናደርገው። ለምን እንዲያወጡት ስለምንፈልግ እንድናይ፣ ከኛ ጋር ሞር ህብረት እንዲያደርጉ አገልግሎት በኋላ ላይ ስለሚመጣ ማለት ነው። ህብረትን ከወንድሞች ጋር ማንፈጠር ከሆነ ህብረትን ማናደርግ ከሆነ ያው የምንፈልጋቸው እነሱን ሳይሆን ያላቸውን ነገር ነው የሚሆንብን። መጀመሪያ ላይ ካሜራ ማንሳት ስለቻለ ፎቶግራፍ ማንሳት ስለቻለ በቃ ለኢቨንቱ ወይም ለፕሮግራሙ ወይም ለወርሺፕ ታይም ብቻ ስለፈለግኩት በቃ እሱን አንስቶ እንዲሄድ ስለፈለግኩ መሆን የለበትም። እሱን ነው መጀመሪያ እንደ ወንድሜ መፈለግ ያለብኝ። መንፈሳዊ ሕይወቱ እንዲያድግ፣ የእግዚአብሔርን ቃል እንዲሰማ፣ እኛ የምንልከው ራሱ እንደ ቲም የምንልከውን ይሄ ዴይሊ ቨርስ ሊሆን ይችላል፣ እንደ ዲቮሽን ላይ መገኘት ሊሆን ይችላል። እሱም ማድረግ ትልቅ ነገር ነው። ከዛ በኋላ ነው እሱ ከተሰራ በኋላ ነው ወደ ቲም ወደ አገልግሎት መግባት የሚሆነው ማለት ነው። ጥቅሙን አስበን አይደለም አንድን ሰው ማምጣት ያለብን፣ እሱ ራሱ ፓርት ኦፍ ኢት እንዲሆን። ቅድምም እሱ ሲያነሳልን ያው ዲዛይን ብዙም አልነበረም፣ ነገር ግን እዛው አገልግሎት ውስጥ ግን እንዳሳደገው ሲያነሳልን ነበርና ልክ እንደዛ ላይ ይችላሉ፣ ግን ያው ፍቅር ነው ዋናው ህብረትን የሚያጠነክረው። ሰውን ነው እንጂ መውደድ ያው የሚሰራውን ብቻ አይደለም። የሚሰራውን እንወዳለን። ማንም ዓለማዊም አስገብተን እኩል ሊሰራልን ይችላል፣ ግን ፍቅርን ግን አናመጣም፣ ህይወትን ግን አንካፈልም በህብረት ውስጥ ማለት ነው። እና ይሄ የምጨምሪው ነገር ካለ ፋሲ ምን ትያቸዋለሽ? አሁን ካነሳናቸውም ነገሮች ተተኪንም የሚል ሀሳብ እያነሳልን ነበርና ጨመሪያቸውም ቻሌንጆች ካሉ እንዲሁም ደግሞ አጠቃላይ ዲጂታልን ተጠቅመው ወንጌልን እንዲሰሩ ታስተላልፊላቸው መልእክት ካለ በዚህ ካፊያቸው። ስፒሪቹዋል ላልሽው ሳይድ በደንብ እሱ ኤክስፕሌን ስታደርገው መድገም ይሆናል ብሎታል። ኤምፈሲስ መስጠት የምፈልገው እሱ ያለው ላይ በቃ ሰው መጀመሪያ ራሱ ስፒሪቹዋል ላይፍን ከእግዚአብሔር ጋር ጠብቆ እንዲሄድ፣ ከዛ ደግሞ እግዚአብሔር ለሁሉም ሰው የሰጠው ጸጋ አለ፣ መልካችን አንደብቅ ላለው ማለት ነው። እና አንዳንዴ በቂ አይደለም ብሎ ከማሰብም ሊሆን ይችላል፣ ወይም ገና ነው ብሎ ከማሰብ ሊሆን ይችላል፣ ወይ ቆይ በደንብ ራሴን ትልበልበት እና ከዛ ነው የምወጣው ብሎም በማሰብ ሊሆን ይችላል። ግን እግዚአብሔር ከትንሹ ጀምሮ ነው የሚጠቀምብን እና ሁላችንም አይ ቲንክ እዚህ እሱም ብሎታል፣ እኔም ፐርፌክት ሆነን አይደለም የጀመርነው የሆነ ነገር ላይ ሰራ ብለን ስንነሳ እሺ እግዚአብሔርን እሺ ብሎ ለአገልግሎቱ አፕሮችን ተጠቅሞ መግባት እኛንም ያሳድገናል። ስሩታት ደግሞ ፌሎሺፑንም ማሳደግ እንችላለን። በዛ እኛ በምንጠቀመው በተሰጠን መክሊት ስንጠቀም ማለት ነው። እና ኢንካሬጅ ማድረግ እፈልጋለሁ። ምንም የለኝ እኔ ኮንትሪቢዩት ማድረግ አልችልም ብላችሁ ተስቦት ትችላላችሁ። we're different parts of one body አይደለ የክርስቶስ። ስለዚህ አላችሁ፣ በጣም ታገለግላላችሁ። ፌሎሺፑን ፕሬዘንት ሆናችሁ እግዚአብሔርን ጠይቁት፣ በምን የት ጋር እናንተ የትኛውን ክፍተት መሙላት እንደምትችሉ እና ይህንን ፌሎሺፕ በጣም መጥቀም ትችላላችሁ። ፕላስ ደግሞ ሚሽን ወንጌል ያልደረሳቸውን ሰዎች ደግሞ ለመድረስ በጣም ኪ ፓርት ኤቭሪ ሜምበር ፕሌይ ያደርጋል ብዬ አስባለሁኝ እና በሊደሮች ብቻ የሚቀር ነገር አይደለም እና ሁሉም ሜምበር የሆነ የሚሰጠው ነገር አለ ብዬ አስባለሁ። ስለዚህ ትንሽ ነው ብሎ እንዳይደበቁ መናገር እፈልጋለሁ። ምክንያቱም ብዙ ጊዜ በቃ ደስ የሚለኝ ነገር ሲመጡና ስታይ በጣም ነው ሰርፕራይዝ የሚያደርግሽ፣ ወይ ይሄን ነገር እንዴት እስካሁን ድረስ ተደብቆ የሚለው ነገር እና ኢንካሬጅ ማድረግ እፈልጋለሁ። እሱ ካለ ላይ ይሄን መንፈስ መስጠት ኢንካሬጅ ተደረጉ፣ አገልግሉ፣ ጀምሩ፣ አትፍሩ።
ስትገቡ ደግሞ ኤክስፐርቲም ሊሆን ይችላሉ እዛ ነገር ላይ። እዛ ውስጥ በመስራት ውስጥ ነው ማደግም ስኪልም የሚመጣውና መጀመሪያ ጀምሩ። ኦኬ እሺ፣ ምናልባት ቅድም ያላነሳሁት ሀሳብ ምንድን ነው ይሄ ዲጂታል ሚሽን ወይም ደግሞ ዲጂታል ወይ ወንጌልን መስበክ የምንለው ወይ ይሄ እንደ ቻሌንጅ ማስበዋለው። ይሄ አገልግሎቱን ካለመቀበል አንጻር አለ አይደለ? የአገልግሎት ዘርፍ አይደለም ብሎ የሚያምኑ ሰዎች አሉ። አይ ቲንክ ቸርች ላይ ምናምን ይታወቃል። እና ያንን ወይ ማለፍ አለባቸው ብዬ አስባለሁ በመጀመሪያ። እና ምክንያቱም ያነሳሁበት ምክንያት ምንድን ነው? ለምሳሌ እንዴት ነው አሁን በኢትዮጵያ ስታንዳርድ ስናየው አገልጋይ ማለት ወይም ደግሞ የሆነ አገልግሎት ዘርፍ ማለት ለምሳሌ ኢቫንጀሊስት ቲም ከሆነ ወጥቶ መስበክ፣ ኳየር ከሆነ ቅድም ወጥቶ ማገልገል ምናምን ነገር ነው የሚታሰበው። እና ኢቨን ሁላ ትዝ ይለኛል እኔ ወሬ ብያለሁ ቲም ሳይር ላይ ምናምን ካሜራ መቅረጽ ምናምን እንደዛ ብሎ የሚያስቡ ሰዎች አሉ። እና ይሄ ባክግራውንዱ ሲታይ ግን ሌላ ነገር ነው። ያለማወቅ ነው ብለሽ ታልፊያለሽ ያንን ነገር መቼስ አትታይ ነገሩ። እና አገልግሎት ነው ብሎ መቀበላል። ምክንያቱም እንዴት ነው አገልጋዩ ወይም ደግሞ የሚሰብከው ሰውዬ ወይ ፓስተር የምንለው ወይም ደግሞ ሌሎች አገልጋይ የምንለው ሰውዬ ፊት ለፊት ስለታየ ሁሉንም ነገር ያደርጋል ማለት አይደለም። እሱ እዛ ጋር ወጥቶ እንዲሰብክ እናቶች ሌሊት ተነስተው ወንበር እየጫኑ የሚጸልዩ አሉ ታውቂያለሽ። እና ጽዳት የሚሰሩ አሉ፣ ዘበኛ አለ፣ ኤቭሪ ሁሉም ኮንትሪቢዩት አለው። ወጥቶሻል። እና አገልግሎት ሲባል እዛ ፊት ለፊት የሚታየው ፍሮንት ላይ የሚታየው ይሄ ዌብሳይት ላይ ፍሮንት ኢንድ እንደምንለው ፍሮንት የሚታየው ብቻ አይደለም፣ ውስጥ ላይ የሚሯሯጡ ሰዎች አሉ። እና እነሱም አገልጋይ አይደሉም፣ አገልጋዩ ፓስተሩ ነው ብቻ ብለን ምን ኮንክሉድ የምናደርገው ነገር አይደለም ማለት ነው። እና ከዚህ ዋይዝ አንጻር ቢያስቡት አሪፍ ነው ብዬ አስባለሁ። ይሄ ዲጂታል ወይ የምንለው ማለት ነው። እና በቃ የአገልግሎት ዘርፍ ነው። ማንኛውም ሰው ተቀብሎት ማገልገል ይችላል። ሲምፕል ነው። እንግዲህ ጋይድ ምናምን ከፈለገ አሉ ከቲምም ሳይድ ከግቢ ሳይድ ምናምን ማናገር ይቻላል። ብሬት ኮሚሽንም እንዲህ አይነት ስራ ስለሚሰራ እንደዚህ ማናገር ይችላሉ። እና አሁንም እንደዛ ፎርም እየተደረጉ ነው አብዛኛውን ዲኤስ ቲሞች። እና ደስ ይላል እንደዚህ አይነት ነገሮች እና ቢያገለግሉ አሪፍ ነው ብዬ ስለማስብ ነው ያነሳሁት። ሌላ ጥያቄ ምን ነበረ? በመጨረሻ የምታስተላልፍላቸው ሀሳብ ካለ እየሰሙ ላሉ ካምፓስ ላይ ላሉ ምናምን ይሄን አጋጣሚ ምስ እንዳያደርጉ ማለት ነው። እሺ ቅድም አንስታችሁ ነበረ ስፒሪቹዋል ነገር ምናምን። እኔ ምንም አልጎደለብኝም። ባይዘው ሆሪፕ ቲም ገብቼ ምንም ማለት የምትጸጸትበት ላይፍ እንዴት ነው? አንዳንዴ ሳሳሪ ስታልፊ አይደለም የምትጸጸች። ምንም እንደውም በጣም አትርፌያለሁ። ብዙ ሰው አውቄበታለሁ። አሁን ለምሳሌ ስፒሪቹዋል ላይፍ ከተባለ ፕሬ ያደርጋለሁ መጀመሪያ ሰው እዛ ገብቼ ቀነሰብኝ ነገር የለም። ሰነፍ ተጠያቂው ራሴ ነኝ እንጂ ያ የአገልግሎት ዘርፍ አይደለም። ገብቶሻል? ምክንያቱም አሁን ሜልደርስ ሆነው ፎር የሚሰሩ ልጆች አሉ። ምንም አስቢ ፎር መስራት ማለት ግቢ ላይ ያ ሁሉ ታስክ እያለ ሜልደር ሆኖ ሐዋሳ ደግሞ በጣም ትልቅ ፌሎሺፕ ነው። ብዙ ልጆች አሉ፣ ብዙ ስራዎች አሉት። እና ፎር ምናምን ዘግቶ የሚወጣ ልጅ ካለ እኔ ውጤት ቢወርድብኝ ተጠያቂው ማለት ነው። እዛ ጋር ፎር እያመጣ አንቺ እዚህ ጋር የምታመጪ ተጠያቂው ራስሽ ነሽ ማለት ነው። እና ከአካዳሚክ አንጻር ምንም የተጎዳሁት ነገር የለም። ስፒሪቹዋል ላይ ብንሄድ ደግሞ ባይብል አነባለሁ። ኢቭን ሁላ እኔ አሁን እንደዚህ አይነት ትሬንድ አለኝ ላይብረሪ የማነበው። እና እንዴት ነው የሆነ ልጆችን ሁላ እያስለመድኩ ነበረ ከኔ ጋር የሚገቡ ልጆች ላይብረሪ ምናምን። አዎ መጀመሪያ ባይብል ነው የምከፍተው። ከዛ ቁጭ ብዬ ምናምን አነባለሁ። ለስንት ሰዓት እንደማነብ አላውቅም። እንደ እንትኑ ነው። እና ፈተና ምናምን ከደረሰ 1 ሰዓት ምናምን አንብበሽ የሆነ ሀሳብ ላይ ካልሽ በኋላ ወደ ጥናቱ ትገቢያለሽ። ሁሌ እንደዛ ነው የማደርገው። ላይብረሪ ያውቃሉ ብዙዎቹ። እና ያንን ትሬንድ አስለምጃቸው ምናምን አንዳንድ ልጆች የጀመሩ ልጆችም ሁላ አሉ። እና ምንም ይጎልብኝ ነገር አልነበረም። ገብቶሻል? ጥረቱ ያንቺ ነው። ገብቶሻል? ፌሎሺፕን ብትሆን ሌላ ቲሞችም ቢሆኑ በቃ እነሱም ያደርጉትን ነገር ነው እኛ የምናደርገው። ቲም አለን፣ ፕሪቺንግ ይኖረናል፣ ልጆችን ቲም ፕሮግራም አለን። የዛ ላይ ጸሎት፣ ወርሺፕ፣ ከዛ ደግሞ የእግዚአብሔር ቃል ይካፈላል። ሌሎችም ቲም ላይ ያሉት ማለት ነው። ገብቶሻል? ሌላ ቲም ሆኖ እዚህ ዲኤስ ቲም ላይ መጥቼ ያጣሁት ነገር ምክንያቱም እዛም ቲም ፕሮግራም አለ፣ እዚህም ቲም ፕሮግራም አለ። ዋይ ምንድን ነው ልዩነቱ? ካውንስሊንግ ቲም ከሆነ
እዛ የካውንስል ያደርጋል፣ እዚህም እኛ ልጆቻችንን ካውንስል እናደርጋለን። ገብቶሻል? እና በጣም እንትን ኬስ ካለ ምናምን ለእነሱ ይሰጣል። ከዛ እያለ እንደየእንትናችን ሄደው እና ኤቭሪ ኢቫንጅን መስበክ ከሆነ ሄደን አውትሪችን ሰብካለን። ብዙ ነገር መሰራት ይችላል። ምንም ሊሚትድ የምትሆኝበት ነገር አይደለም። ስለዚህ እዚህ ገብቼ ተጎዳው፣ እዚህ ገብቼ እንደዚህ ሆንኩ የምትይበት ምናምን ቦታ አይደለም። እና እኔ ተጠቅሜ ያለው ያልኩሽ ኢፌክቲቭሊ ተጠቅሜበታለሁ። ምክንያቱም ጊዜን ሊደርሺፕ ላይ ነበርኩ። ታይሚን በጣም ማኔጅ አድርጌ ነው አብቃቅቼ ነው። ምንም ጊዜ ያልነበረኝም። ምክንያቱም ሐሙስና አርብ ብቻ ነው ፌሎሺፕ ፕሮግራም ያሌለኝ። ከሰኞ እስከ እሑድ አለ። ሰኞ ቲም ፕሮግራም፣ ማክሰኞ ሚቲንግ ጸሎት አድርገን ነው ሚቲንግ የምናደርገው። ከዛ ሮብ እና ሐሙስ፣ ሮብ አንዳንድ ጊዜ አዳር ምናምን ፕሮግራም ይኖረናል፣ ሚቲንግ ማለት ነው። የሙሉ ጊዜ አገልጋይ ነበር በይ በቃ። እና ሐሙስ ብቻ ነው እረፍቴ የሚሆነው እና ለማንበብ ይዘኑላ። ከዛ አርብ ፌሎሺፕ ነው፣ ቅዳሜ ስኪል ዴቨሎፕመንት ፕሮግራም አለ፣ እሑድ የሊደርስ ጸሎት አለ። እና ስኬጁልሽ በቃ ምንም ክላሱ ደግሞ አለሽ በዛ ላይ እና በቃ የምታባክኝ ጊዜ አይኖርሽም። ታይሚን ኢፌክቲቭሊ ማኔጅ አድርጊ ብዙ ቦታ መድረስ እንድችል። በቃ አእምሮ ሲጨነቅ ባይዘው ብዙ ነገር ነው የምታስቢው፣ ብዙ ነገር ነው የምትሰሪው እና እንደዛ እንድሰራ አድርጎኛል። አሁን ኢቭን ሁላ እንቅልፍ ላስ ይለኛል ብዙ ጊዜ ለምጄዋለሁ ያንን ስትረስ የሆነ ነገር እና ተጠቅሜበታለሁ የምልሽ ለዛ ነው። ስኪል ብቲ ቪዲዮ፣ ግራፊክስ፣ ዌብሳይት ምናምን ኤቭሪ ነገር እንዴት ነው ተምሬ ሳይሆን ያገኘሁት ከአካዳሚክ ነገር ጀስት እዛ ላይ ፕራክቲስ በማድረጊ ነው። እና ካሜራውን የማግኘት እድል አይኖርሽም ለምሳሌ፣ ምክንያቱም ውድ ነገር ነው ካሜራ አብዛኛውን ጊዜ። ለመጀመሪያ ጊዜ ካሜራ ብዙ ሰው የሚያየው እንደዚህ ቲም ላይ ነው። እና ወጥቶ ምናምን ፎቶ ቤት መክፈት የሚፈልግ ሰው ካለ ለምሳሌ እዛ ላይ ያንን ነገር አይቶ ኢቭን ሁላ ወጥቶ ያንን ነገር እንዴት ነው እንደ ቢዝነስም መጠቀም ይችላል። አገልግሎት ዘርፍ ነው፣ ተጠቅሞበታል፣ ስኪል አግኝቶበታል። ከዛ ሲወጣ ደግሞ ያንን ነገር እንደ አብዛኛውን ሰው እንደውም ሆሬ ላይ የሚመረቁ ልጆች ይሄ በተመረቁበት ፊልድ አይሰሩም ብዙ ጊዜ ወደ እንትን ይሄዳል። ብዙ ካሜራማኖች አሉ የምናውቃቸው ብዙ እንደ ይሄ እንዴት ነው ካሜራማን፣ ቪዲዮ ኤዲተር፣ አንዳንድ ፍሪላንስ የሚሰሩ አሉ እንደ አፕወርክ ላይ ምናምን ነገር እና ምንም በቃ ይታወቃል። ኤቭሪ እንደዚህ እናስበው ከተባለ እንኳን ለራሳችን እንኳን ይጠቅመናል እና እንደ ቀልድ ባይታይ፣ ምክንያቱም ካለፈ በኋላ ወይኔ ምናምን ብለን እንጸጸትበት ነገር ነው የሚሆነው። ስለዚህ የትኛውም ቲም ውስጥ ገብቶ ፌሎሺፕ እስከተቀበለች ድረስ ፌሎሺፕ ቲም ነው ብላ ወስና አገልግሎት ዘርፍ ነው ብላ እስከወሰነች ድረስ መጀመሪያ ዲሳይድ አድርጎ መግባት ያለበት ራሱ ነው። ያንን ነገር እዛ የአገልግሎት ጸጋዬ ነው ወይም ደግሞ ስኪሌ ነው ብሎ የሚያገለግልበት ከሆነ ማለት ነው። እና ምንም የተጎዳንበት ነገር የለም። እኔም ጨምሮ ብዙ የፌሎሺፕ ልጆች፣ ብዙ ሆሬብ ቲም ሜምበር የሆኑ ልጆች ኢቨን ቲም ፕሮግራም ቅድም ብዬሻለሁ አሉ እንደዚህ አይነት ፕሮግራሞችን አያጡም ሲያደርጉ እና ምንም አይጎልብንም ለማለት ያክል እና ተጠቅመን ነው የምናልፈው። በመጨረሻ ማስተላለፍ ፈልገው ያው እንዴት ነው እግዚአብሔር ባስቀመጠን ቦታ ላይ እንዴት ነው ይሄ አለ አይደለ ይሄ አጨብጭቦ መቀበል የሚባለው ሀሳብ። ለምሳሌ እስጢፋኖስን ወግረው ሲገሉት እሱን የሚመስል አላ እሱን ቆሞ አየሁት ያለው እኮ የሚያደርጉትን አያውቁም እና ይቅር በላቸው ሲል ቆሞ አየሁ ይላል አይደለ። እና ይሄ እግዚአብሔር ቆሞ እንዲቀበለን እኛ እንዴት ነው ይሄ በቃ አሁን በጣም ብዙ አስተማሪዎች አሉ። ለምሳሌ እንደነሱ ሰብከን ብዙ ዘማሪዎች ካሉ እንደነሱ ድምፅ ላይኖረን ይችላል። ገብቶሻል? እንደነሱ ዘምረን ምናምን ተጋድለን የምናመጣው ነገር ላይኖር ይችላል። እንግዲህ ስኪልሽ አይደለም ወይ ደግሞ ጸጋሽ አይደለም ማለት ግን እነ ጳውሎስ ቅድም በፈረስ ነበር አይደለ መልእክት የሚደርሰው የተባለው። ፈረሱ ባይኖር መሀል ላይ ምንድን ነው የሚፈጠረው? ምንም። ስለዚህ ያንን ነገር እኛ በዲጂታል ዌይ ማስተላለፍ እንችላለን። ዲስአድቫንቴጆችም አሉት፣ ግን ያንን ነገር እኛ ሁሉም ነገር ተፈቅዶልናል። ግን ሁሉም ነገር ይሄ እንዴት ነው አይጠቅመንም አይደል? እና ዋይዝሊ መጠቀም ነው። አመዛዝነን ማመዛዘን እንችላለን። ትልልቅ ሰዎች ነን እኛ እና የሚጠቅመንና የሚጎዳንን ስለምናውቅ ይሄ እንትን ነው ይሄ እንደዚህ ነው። ስለዚህ በዚህ ዌይ ረዥም ሰዓት ነው የምናጠፋው እንትን ላይ ሶሻል ሚዲያ ላይ ሰው እዛ ላይ ቁጭ ብሎ
ያንን ነገር እየተጠቀመ እያለ ድንገት ቢገባለት ቴክስት ተስፋ መቁረጥ ውስጥ ራሱን ሊያጠፋ የሚሞክር ኢቭን ሁላ ቅድም አላነሳሁትም እንጂ እንትን ላይ ዲጂታል ጎስፒል ላይ አንድ ይሄ ምስክርነት ፕሮግራሞች አሉ። አንድ መጨረሻ ላይ የሚነሳ አብዛኛውን ጊዜ እና ከዚህ በፊት እንደዚህ በዲጂታል ወይ የተደረሱላቸው ጌታን የተቀበሉ ሰዎች ኢቭን ራሱን ሊያጠፋ የነበረ ልጅ እንደዚህ አይነት ነገር ደርሶት የተመለሰ ሰው ኮንታክት ያደርጋል። ምክንያቱም ራሱ በቃ በጣም ተስፋ የቆረጠ ሰው ይሄ እንዴት ነው ምንም ነገር ከማድረግ ወደ አይልም ታውቂያለሽ። እና የሆነ ወይ ይሞክራል ምናምን ነገር እና እንደምንም ተብሎ ምናምን ከዛ ከካውንስሊንግ ጋር አገናኝተነው ምናምን እንደዛ ነገር ነው የሚሆነው እና በአንድ ፖስት ምክንያት አይታወቅም እግዚአብሔር የሚሰራበትን ወይ በአንድም በሌላ መልኩ ይሰራል። እኛንን ማንረዳው እንጂ ቅድም ይሻለው በላምን እንኳን በአያ ተናግሯታል አይደል እንዴ? እና ለምንድን ነው በዲጂታል ወይ የማይናገረን እግዚአብሔር? በዘመኑ ያለው እሱ ነው። እና ስለዚህ በዛ ወይ ተጠቅማችሁ አይምሯችሁን ኦፕን ሆናችሁ ክፍት አድርጋችሁት ያንን ነገር ማኔጅ በማድረግ በመቆጣጠር ያንን ነገር እንድትሰሩት እኔ እመክራለሁ። ምንም እንትን የሚል ነገር አይደለም፣ ግልጽ ነው ነገሩና ጥያቄ ምናምን ካላችሁ ቲሞችን መጠየቅ፣ ግቢዎችን መጠየቅ፣ እንደዚህ አይነት ዙሪያ ላይ የሚሰሩ ሰዎችን መጠየቅ ነው። ከሌላ ባለፈ ግን ቢያገለግሉ አሪፍ ነው ብዬ የማስበው። ቴንክ ዩ ሶ ማች። በጣም ጥሩ ሀሳቦችን አካፍላችሁናል። ትልቅ እድል ነው ብዬ አስባለሁ። እግዚአብሔር የሰጠን ተልእኮ አንድ ብቻ ነው፣ እሱም ወንጌል ነው። ወንጌልን ደግሞ አሁን ቤስት ዌይ ዲጂታልን መጠቀም ነው የሚለውን ነበር እስካሁንም ስናወራ የነበረው። በተለይ ደግሞ ግቢ ውስጥ አንዳንድ ጓደኞቻችንም ቢሆን ሩቅም የምናውቃቸው ቁጭ ብለው እንኳን የማይሰሙን ሼር በማድረግን አትሊስት ኮንታክታችንን ስላላቸው ቴሌግራሞቻችን ስቶሪ ያለማየት አይችሉም እና ዊዝ ዋን ክሊክ የሆነ አይነት ፓዝ ውስጥ ሊገቡ ይችላሉ እና ይሄ ለኛ ትልቅ ኦፖርቹኒቲ ነው። በተለይ ደግሞ ግቢ ውስጥ በጣም ቴክኖሎጂ ስልክ ምናምን ስለሚጠቀሙ እግዚአብሔር ረድቶን አይምሯችንንም ስኪላችንንም ያንን ተጠቅመን የእግዚአብሔርን መንግስት እንድናሰፋ እግዚአብሔር ይርዳን። ሰዓታችሁን ጊዜያችሁን ሰውታችሁ ከኛ ጋር ስለነበራችሁ በጣም እናመሰግናለን። እግዚአብሔር ያክብርልን ብለናል። እሺ እናመሰግናለን አብራችሁን ስለቆያችሁ። እንግዲህ ዛሬ ጎ ዲጂታል ቢ ሚሽናል ብለን ወንጌልን በዲጂታል ለማካፈል ነበረ ስናወራችሁ የነበረው። በየትኛውም አካባቢ ብትሆኑ ይህንን ቲም እንድታደራጁ በየፌሎሺፖቻችሁ ደግሞ እግዚአብሔር በሰጣችሁ ስልክ ባላችሁ እጃችሁ ላይ ባለ የትኛው ማቴሪያል ተጠቅማችሁ የክርስቶስን ወንጌል እንድታካፍሉ አደራ እንላለን። የእናንተን ስቶሪ የሚያዩ የእናንተን ፖስት ቢያዩ በጣም ብዙ የክርስቶስን መዳን የሚጠባበቁ ሰዎች አሉና ይህንን እድል ተጠቀሙ እንላለን። አብረናችሁ ስለነበራችሁ በጣም እናመሰግናለን። ሳምንት በሌላ ፕሮግራም ከሌላ እንግዳ ጋር እንገናኛለን። ሰላም ቆዩ።